አረብ ኤምሬቶች ወድ አይደለም አንዴ ከአርኤስኤፍ ሌላ ጊዜ ደግሞ ከየመኖቹ እነዚህ ተገንጣይ ኃይሎች ጋር ስሟ በተደጋጋሚ የሚነሳው ለጥቅሟ ነው። ፖለቲካ ሃይማኖት አይደለም፣ ቀኖናዊ አይደለም። ፖለቲካ ተለዋዋጭ ከብሔራዊ ጥቅም ጋር ዳይናሚክ ነው። ብሔራዊ ጥቅም ከሁሉም ጋር ለመስራት እድል ይሰጣል። ሩሲያዎች አይደንቲፋይ ያደረጉት የዩክሬን ስስ ብልት አለ። ዩክሬን ቀላል የማይባል ጥቃት ነው እያደረሰች ያለችው። ከ2022 እስካሁን ድረስ በአውሮፓ ምድር ከሁለተኛ ዓለም ጦርነት በኋላ ትልቁ ጦርነት እየተካሄደ ነው። ከዚህ ቀደም የነበሩት የኔቶ ዋና ጸሐፊ እነ ጀንስ ስቶልተንበርግ አሁን ያሉትም እነ ማርክ ሩተ በተደጋጋሚ የሚናገሩት በጥቂት ዓመታት ውስጥ ሩሲያ የሰሜን አትላንቲክ የጦር ጥምረት ላይ ጥቃት ልትከፍት ትችላለች። ሩሲያን የምታክል ብዙ ህዝብ፣ ብዙ ኢኮኖሚያዊ ሪሶርስ ያላት ሀገር ከበዳት ብዬ ለመናገር እኔ ይቸግረኛል። እነ ፑቲንም እኮ ኒውክሌር መጠቀም የሚችሉት ቁልፏን የሚጫኑት ግዛታቸው ከተነካ ሉዓላዊነታቸው ከተነካ እንደዚህ ብዙ ነገር አለ። ቀይ መስመሮች አሏቸው። አንድ ጦርነት ይላሉ በመሪ ጀነራሎቹ አይምሮ ውስጥ ተጀምሮ በመሪ ጀነራሎቹ አይምሮ ውስጥ ነው የሚያልቀው። ጤና ይስጥልኝ ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የምንዳስስበት ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንደወትሮው ትእዛዙ መሐመድና ቢኒያም ካሴ አብራችሁ ቆይታ የምናደርግ ይሆናል። ተመልካቾቻችን አብራችሁን ሁኑ። እንዴት አለ? ሁሉ ሰላም? ሁሉ ሰላም። ሳምንቱ እንዴት ነበረ? ሳምንቱ እንዴት ነበረ? ጥሩ ነበር ቢኒ። አሪፍ ነው። አንተም ጋር እንደዛው ጥሩ ነበረ በጣም። እንግዲህ በጣም ዓለማችን ላይ በርካታ ጉዳዮች ተከስተዋል። ሞር ዛሬ ትኩረታችን ወደ ሩሲያና ዩክሬን ውጥረት፣ ምክንያቱም ጥቃቱ ትንሽ እየጨመረ መጥቷል። የሩሲያ በተወሰነ መጠን የሰው አልባ አውሮፕላን የድሮን ጥቃቶቿ ጨምረዋል። በጣም የነዳጅ ማጣሪያዎች ላይ ትኩረት ማድረግ፣ የሲቪሊያን መሰረተ ልማቶች ላይ ኢላማ ማድረግ አለ። አት ሴም ታይም ደግሞ ሩሲያም የምትመልሰው አጸፋ እጅግ ከባድ የሆነ መምጣቱን ተከትሎ ትንሽ ዓለም አቀፋዊ ትኩረት ወደ መካከለኛው ምስራቅ ስለሆነ የተዘነጋ ቀጠና እየሆነ መጥቷልና እሱን ሰፋ ያለ ጊዜ ወስደን እንወያይበታለን። ከዛ በፊት ግን ከመካከለኛው ምስራቅ ጉዳዮች ልንወጣ አንችልም። ምክንያቱም ሁቲዎች ዛሬም ጥቃት ሰንዝረው በዚህ በቀይ ባህር በኩል በተለያየ ምክንያት እንግዲህ እነሱ የራሳቸውን ምክንያት ያቀርባሉ። የሳውዲ አረቢያን የጦር መሳሪያ የጫኑ ናቸው ይሏታል መርከቧን። ግን ደግሞ ጥቃታቸው በርካታ ሀገራትን የሚያነካካ ነው። ምክንያቱም ህይወታቸውን የሚያጡ ሰዎች የተለያዩ ዜጎች የተለያዩ ሀገራት ዜጎች ስለሚሆኑና ብዙ አይነት አንደምታ ይኖረዋል። ባህርተኞቹ ማለት ነው። እነሱ ነገሮች ስላሉ ትንሽ ውጥረቱ ሰፋ ያለ እንደሆነ ይገመታል። እሱም ላይ የተወሰነ እናወራለን። ግን ሰሜን ኮሪያም የባሊስቲክ ሚሳይል ማስወንጨፍ ነገሮች አሉ። በተለይም ደግሞ እንደምታውቀው አሜሪካና ፍሪደም ሺልድ የሚባለውን አመታዊ ወታደራዊ ልምምዳቸውን ያደርጋሉ። አሜሪካና ደቡብ ኮሪያና ሰኞ ወይም ደግሞ ኦገስት 17 ነው የሚጀመረውና እሱን ተከትሎ ከሱ ቅድሚያ መልእክት ነው። ጠንከር ያለ እርምጃ የምትወስድ ከሆነ እኛም እርምጃ እንወስዳለን። ሁሌም የሚያደርጉት ነው። በነገራችን ላይ ወታደራዊ ልምምድ ሲደረግ እነሱ ሰሜን ኮሪያ እንዲህ አይነት ጥቃቶችን በመፈጸም ጥቃትን ባይባል ወደ ጃፓን ባህር፣ ምስራቅ ባህር ወደዛ አካባቢ እንደዚሁ የሚሳይል ሙከራ አድርጋለችና አስቸጋሪው ነገር 700 ኪሎ ሜትር የሚምዘገዘግ ነው። ደቡብ ኮሪያና ሰሜን ኮሪያ ያሉበትን ርቀት የምታውቀው ነው። ከዛ ውጭም ደግሞ ከ15000 ኪሎ ሜትር በላይ እነዚህ ህዋሶንግ 18 የሚባሉ ጭምር አሉ። እስከ 15000 ኪሎ ሜትሮች የሚሄዱ የአሜሪካን ጓም የምትባለው እንደ ሴት ጃፓንን ሙሉ ከዛም አሜሪካን ሙሉ በሙሉ ኢላማ ውስጥ የሚያስገባ የአይሲቢኤም ስርዓትም ያላት ናት። ያው የኒውክሌሮቹ ጉዳይ እንዳለ ሆኖና እሱ ነገርም አለ። በዛ ላይ ኤዥያ ፓሲፊካውን ያለበት ሁኔታ ታውቀዋለ። የአሜሪካ ከ52 በመቶ የምድርን ክፍል የሚሸፍነው ይሄ ኢንዶፓኮም የሚባለው የሚንቀሳቀስበት፣ በዛ ላይ ቻይናም የራሷን እርምጃ ልትወስድ የምትችልበት፣ ጃፓን አሁን ደግሞ ከሁለተኛው ዓለም ጦርነት በኋላ ጭራሽ ወታደራዊ እንቅስቃሴ ውስጥ የመግባት ፖሊሲዋን የመለወጥ ሂደት ውስጥ መሆኗ፣ እዛው ሰሜን ኮሪያ መኖሯ፣ በቻይና ዙሪያ ያሉ ሀገራት ከቻይና ጋር እንደ ጠላት መታየት፣ ራሷ ታይዋን አለች። ብዙ አይነት ውጥረት ያለበት ቀጠና ስለሆነ ትንሽ ይሄም በብዙዎች ዘንድ በተለያየ መንገድ እየታየ የሚገኝ ጉዳይ ሆኗል። የኮሎምቢያው ርዕደ መሬትም እንደ ዜና ትንሽ እሱም አስቸጋሪ ነው። ዓለም ላይ ተደጋገመ። ዓለም ላይ እንዴት ነገሮች እየተከሰቱ ነውና ምናልባት እንደው ጎላ ያሉት እነዚህ ነጥቦች ቢሆኑም በዋነኝነት ግን ሩሲያና ዩክሬን ላይ እናተኩራለን። ግን የሁቲዎችን ጥቃትና ሌሎችም ሀሳቦች ካሉ እንደ መግቢያ ብናነሳ እንግዲህ እንደ መግቢያ እንዳልከው የዛሬ ጉዳያችን የሩሲያና ዩክሬን ይሆናል። ግን እንዳልከው የመካከለኛው ምስራቅም ከኛ ጉዳይ ጋር ወይ ካለም ሀገራት ጋር የማይነጣጠል ስለሆነ የተወሰነ ኢንፎርሜሽን ለመስጠት እንግዲህ የእስራኤልና የጋዛ ጉዳይ በአሜሪካ በፕሬዝዳንት ዶናልድ ትራምፕ
የተቋቋመው ቦርድ ኦፍ ፒስ ሰጀስት ያደረገው ባለ 15 ነጥብ የሰላም ስምምነት ነበር። እስራኤል ግን ሪሰንትሊ አልቀበልም ሪጀክት አደርጋለሁ ብለዋል። በምን ሰበብ ነው? ሐማስ ትጥቁን ፈቶ እስካልጨረሰ ድረስ አሁን የያዝነውን ወደ 70% የሚጠጋ የጋዛ መሬትን ለቀን አንወጣም፣ ስምምነቱንም አንቀበልም የሚል ትንሽ ከዶናልድ ትራምፕ ጋር ከአሜሪካ አድሚኒስትሬሽን ጋር ግብግቡን የሚያጠናክር የሚመስል ነገር ሰምተናል ሪሰንትሊ። እስራኤል ከደቡብ ሊባኖስም ጉዳይ ትንሽ ይሄ ተቋማትን ማፍረስ እንቅስቃሴዎች ላይ አሁንም እንደቀጠለ ነው። ፈር አልያዘም። እስራኤልና የሊባኖስ መንግስት እየተደራደሩ ቆይተዋል። ሌላም ዙር ይደራደራሉ ወደ ሴፕቴምበር ተብሏል። ግን ገና ያልተፈታ ጉዳይ አለ። ሌላው ደግሞ እዚህ ከእስራኤል ጋር ምናልባት ዛሬ እንዲህ ሰምቼ ትንሽ ምክንያቱን ማጣራት አለብን። ገና ጠዋት ነው የሰማሁት። ቅድም የጠቀስካት በኮሎምቢያ ርዕደ መሬት አጋጥሞ ሀዘናችን የገለጽንበት ለእስራኤል ደግሞ ሲሪያ ውስጥ የምትቆጣጠረውን የገሊላ ከፍታዎች የጎላን ሀይት የሚባለውን ጉዳይ ሪኮግናይዝ እናደርጋለን ብለዋል ኮሎምቢያኖች። ለምንድን ነው እንደዚህ ያደረጉት? ምንድን ነው ኢንተረስታቸው የሚለውን ቼክ አድርገን ምናልባት በቅዳሜው እናነሳ ይሆናል። ትንሽ ለየት ያለ ጉዳይ ነው የእስራኤል በሚመለከት። ሀውቲዎቹ እንዳልከው መርከቦችን እያጠቁ ነው በዚህ በባቤል መንደብ በኩል። ቅድምም እንደጠቀስከው ባህረተኞቹ እየሞቱ ያሉት ፓኪስታኒስ እንደዚህ ናቸውና ሀገራቱም ውግዘታቸውን እያሰሙ ነው። እሱም አለ። በሀውቲዎቹና በሳውዲ ጉዳይ ገና ሰላም አልወረደም። ባለፈው የተፈራረሙት ይሄ የሶስቱ ሀገራት የአንዳችን ጥቃት የሶስታችን ጥቃት ነው ቢሉም እስካሁን ምንም አይነት እርምጃ አልሰማንም። እስቲ ምን እንደሚሆን ሰሞኑን እናሳያለን። ሆርሙዝንም በሚመለከት ከኦማን ጋር ኢራንና ኦማን ወደ መስማማት ጫፍ እየደረሱ ነው። ኦማን ከገልፍ ከዛ ከሆርሙዝ ስትሬት የሚወጡ መርከቦችን ልትቆጣጠር፣ ኢራን ደግሞ የሚገቡ ሀገራትን ልትቆጣጠር የሚል ስምምነት አለ። ግን ከአሜሪካ ጋር ጉዳያችንን ካልጨረስን እኛም አንከፍተውም ይላሉ። አሜሪካም እኛም አንከፍተውም ብላ ጥቃትን ፈጽማለች ዛሬ። እሱም ገና መስመር አልያዘም። ሌላ እንግዲህ ይሄ በሲሪያ ጉዳይ የፖለቲካ አንድምታውን ቼክ ማድረግ አለብን። ትናንትና በባሽር አልአሳድ በወንድማቸው እና በከዝናቸው ላይ የሞት ፍርድ እንትን ብሏል። ምናልባት እዛው ሲሪያ ውስጥ እነዚህ እነ ባሽር አልአሳድ ፋሚሊ አላዋይት ሺያዎች ናቸው እና አላዋይት ሺያዎችና ሌላው የተቀረው የሲሪያ ፖለቲካ የተፈጠረ አዲስ ከፍና ዝቅ አለ ወይ? ለዛ ነው የሞት ቅጣት ያስተላለፉባቸው ወይስ እውነትም የሽግግር ፍትህን ለማረጋገጥ መታየት አለበት? እንዲህ አይነት ጉዳዮች በመካከለኛው ምስራቅ እየተካሄዱ ነው። እዚቹ እንትን ላይ ትንሽ የሁቲዎች ጥቃት ላይ እናተኩርና የተወሰነ ምክንያቱም ጉዳዩ ቀጥተኛ ትስስርኛ ጋር ስላለው እሱ ላይ የተወሰነ የሁቲዎች ጥቃት በጣም ተከታታይ የሆነ መጥቷል። በተለይም ደግሞ እነዚህ አልማካምና የሚባሉ አካባቢዎች ላይ በተከታታይ ነው ጥቃት ሲያደርሱ የነበረውና አሁን ደግሞ በዚሁ በቀይ ባህር አካባቢ ያው እነሱ በባቤል መንደብን ተከትለው መንቀሳቀስ ስለሚችሉና በጣም አፍሪካ ቀንድንም ወደ ሰሜን አፍሪካ የተለያዩ እንቅስቃሴዎችን ለመቆጣጠር ወደ ህንድ ውቅያኖስም እንዳትገባ ወደ ቀይ ባህርም እንዳትሻገር ከዛ ደግሞ በተደጋጋሚ እንደመልህ ቁልፍ የሚባሉት የውሃ መስመሮች የመቆጣጠር እድሉ ስላላቸው ወሳኝ ቦታ ላይ ስላሉ ጥቃታቸው በሳውዲ አረቢያም ጭምር እየሆነ መምጣቱን አሁን ደግሞ ሌሎች ሀገራትም የማካተት ያ ማለት ባይ ዲፎልት የሳውዲ ጋር ግንኙነት አላት ብለው ሲያስቡ መርከቧን ሲመቱ መርከበኞቹ የምታውቀው እንደነ ፓኪስታን አይነቶቹ ናቸውና ብዙ ሀገራትን የሚያነካካ ባለቤቶቹ የብዙ ሀገር ዜጎች ተሳታፊነት አንድ መርከብ ላይ ስለሚኖር በአጋጣሚ ደግሞ እነዛ ሀገራት እንደተነኩ የመቆጠር አዝማም ያለውና አሁን ሰበብም ስለሚፈለግ ሁቲ ጥቃት ሲሰነዝር ሁሉም የገልፍ ሀገራት ሁሉም ያወግዙታል። አሁን እንደዚህ አይነት ነገሮች ሰበብም ይፈልጋል። ፖለቲካሊ ደግሞ በዛ ልክ አሁን እየተለጠጠ የመጣበት እድል አለና ይሄኛው ቦታ ላይ የሚፈጸሙ ጥቃቶች በጣም እንደምትመለከተው ነው። መዝጋት ነው፣ ጉሩሩ መዝጋት ነው። ወደ ስዊዝ ቦይ መሄድ አይቻልም። ከዛ ወደ ባቤል መንደብ መውረድ አትችልም ከላይ እንትን ከመጣ ማለት ነውና ከዛ ሆርሙዝ ጋር ስታገናኘው ደግሞ እንግዲህ ዓለም ላይ 10 አሉ አይደለ ቁልፍ እና ማላካን ጨምሮ ቁልፍ የሚባሉት መስመሮች ይሄ አለ። በዛ ላይ ደግሞ በሰሜናዊ ባለፈው ለማንሳት የሞከር ነው የካስፒያን ባህርም አለ። ከሰሞኑ ሩሲያና ዩክሬንና
ኢራን ውጥረት ውስጥ ናቸው። እዛ ላይ አንድ መርከብ ተመቶ ካሳ ካልከፈልሽኝ የሚል አቋምም እንደዚሁ ኢራን እያራመደች ነው። ምክንያቱም ያም ቦታ ወሳኝ ነው። ምክንያቱም 5 ሀገራት ናቸው ስምምነት ያደረጉበት የቀድሞ ሶቪየቶችም ያሉበት በተለይም ደግሞ እና አዘርባይጃን ያሉበት ከዛ ራሻ እነሱ ያሉበት ኢራን ራሻና ኢራን ብቻ ብትወስድ እንኳን የአካባቢ ምን ያህል ወሳኝ እንደሆነ ያሳያል። በዛ ላይ ደግሞ የሰሜን አትላንቲክ የጦር ጥምረትም ሆነ አሜሪካ የጦር ቤዝ እንዳይገነቡ የከለከለ ቦታ ነውና እዛ ላይ የሚፈጠር እንዲህ አይነት ጫና ትንሽ አስቸጋሪ ያድርገዋል። ስለዚህ ካስፒያን ላይ የሆነ ነገር ሲነካ ሆርሙዝ ላይ ያለው ውጥረት ስታዩ አሜሪካም ጥቃት ወደ መሰንዘሩ ነው ቅድም ባነሳው መንገድ። ይሄኛው ደግሞ ከሆርሙዝ ተነስተ ህንድ ውቅያኖስ ስትመጣ ወይም ደግሞ ሌሎች አማራጮችን ስትጠቀም አፍተር ኦል በበል መንደብ ላይ ከዛ ወደ ስዊዝ ቦይ ከዛ ኢትዮጵያን 60 ኪሎ ሜትር ርቀት ላይ ጫና ውስጥ የሚያስገባ ነው። እናነሳቸው ይሆናል። አሁን ላይ ያሉ ዘመናዊ ሚሳይሎች ስንት ሺህ ኪሎ ሜትር የሰሜን ኮሪያውን እንኳን 15000 ኪሎ ሜትር የሚጓዝ ነው አይደለ? ስለዚህ ቀይ ባህር ላይ አንድ ጣጣ ቢፈጠር ኢትዮጵያ 60 ኪሎ ሜትር ነው 15000 እና የ60 ኪሎ ሜትር ልዩነትን መገመት አያቅትም። ከዛም በላይ ጦር መሳሪያ አለ። እነ ራሻ ዓለምን ዞሮም ይመታ አለን ይላሉ። አሜሪካን ደግሞ ማሰብ ነውና እንዲህ አይነት ነገሮች ቀለል ተብሎ ስለማይታዩ ነውና እዚህ ላይ ሀሳብ እንድሰጥበት የፈለኩት። ልክ ነው። እንግዲህ እስካሁን ድረስ ሁቲዎች ኤክስፕሊሲትሊ በተለይ ከኛ ጋር እናንሳው ከተባለ ኤክስፕሊሲትሊ ከዚህ ከአፍሪካ ቀንድ ሀገሮች ጋር ችግር አለብን እያሉ አይደለም። ዋና ፕሮብሌማችን ከሳውዲ አረቢያና ሳውዲ አረቢያ ከምትደግፋቸው የየመን ኢንተርናሽናል ሪኮግናይዝ የተደረገው መንግስት ጋር ነው የሚሉት እና ይሄ ነገር ምናልባት ቶሎ መፍትሄ ካልተገኘለት እንዳልከው ባህረተኞችንም እየነካ ወይ ምናልባት ለሌላ የተተኮሰ ደግሞ የሌላ ሀገራትን መርከብ እየነካ ምናልባት ችግሩን እያባባሰ የመሄድ ፖሲቢሊቲ ያለው ፖሲቢሊቲ ይኖረዋል። ግን በጥንቃቄ መታለፍ ያለበት ወቅት ነው። በተደጋጋሚም እንዳነሳ ነው ሀውቲዎቹ ከዚህ ከጅቡቲ ጋር በለው ከኢትዮጵያ ጋር በለው ከሶማሊያ ሪፐብሊክ ጋር እንደው አይኑን ያፈጠጠ የጦርነት ዲክላሬሽን ውስጥ ካልገቡ በቀር እስካሁን ድረስ ኒውትራሊቲው ጥሩ ነው። ኒውትራል ሆነን የኢምፖርትና ኤክስፖርት ጉዳያችንን በሰላም ማካሄድ ጥሩ ነው። እስካሁን ድረስ በኤደን በገልፍ ኦፍ ኤደንም በሬድሲም በኩል የኢትዮጵያ መርከቦች የጅቡቲ መርከቦች ለመንቀሳቀስ ተቸገሩ የሚል ሪፖርት አልሰማንም። የሳውዲዎቹ ነው በተለይ ችግር ውስጥ እየገቡ ያሉት። ችግሩ ወደኛ እስኪመጣ ድረስ ኒውትራል እንደሆንን መቀጠል ያን የሚያዋጣውና ይሄ የገልፍ ፖለቲካ በጣም ይሄ ጦርነቱ አንዴ ከገባህበት ለመውጣት አስቸጋሪ ነው ስላለን ኒውትራል ሆኖ መቀጠል ነው። ግን አይኑን አፍጥጦ ደግሞ ከመጣ እንዳልከው ችግር ካለ ይሄ የሚሳኤል ቴክኖሎጂው ምኑ ለመደራረስ አያራርቀንም። ከዚህም በፊት ብለን ነበር። አሁን የሚሳኤል ቴክኖሎጂ የደረሰበት ደረጃ ሩቅ ስለሆንክ እተርፋለሁ ማለት አትችልም። የፖለቲካ መግባባት ከሌለህ በቀር በርቀት አትተርፍም በአሁን ሰዓትና አሁን ከሳውዲ ጋር ነው ያለን ችግር ከኢራን ጋር ፕሮክሲ ሆነን አብረን እንሰራለን እያሉ ነውና ወደኛ ቤት ገፍቶ ስላልመጣ ኒውትራል እንደሆነን መቀጠል ነው። ፖቴንሻሊ ግን ያን አካባቢ እኛንም የሚነካ ችግር ሊፈጥር ይችላል። መፍትሄ ካልተበጀለት ሊፈጥር ይችላል። ፖቴንሻል አለ፣ ሪስክ አለ፣ በጣም አለው። ፖቴንሻልም አለው አንተ እንዳልከው። በዛ ላይ ደግሞ ኢትዮጵያም አሁን የምታነሳቸው ጥያቄዎችም አሉ፣ አብረው ነው የሚታዩት። በነገራችን ላይ ጂኦፖለቲካ ሲባል መቼ ስላንተ አይነገርም አይደለ? እንደዚህ አይነት ሁኔታዎች በራሳቸው መንገድ ተመቻችተው የመጡም አይነት ስሜት አለው። ከዚህ በፊትም ለማንሳት እንደሞከር ነው ጠላት ለምሳሌ የኢትዮጵያ ጠላት ሆነው በዛ አካባቢ የሚንቀሳቀሱ ኃይላት በሆነ አጋጣሚ ከኢትዮጵያ ጋር ወዳጅ ሆነው ይሄኛውን ወሳኝ የዓለማችንን አካባቢ ሴኩር ለማድረግ እድሉ ሊፈጠርም ይችላል። በእርግጥ የኢትዮጵያ ጠላቶች በጠላት እንግዲህ ማለት እንችላለን ኦፍ ኮርስ እነሱ እድሜ ልካቸውን ባለፈው ባነሳ ነው ልክ ነው። ኢትዮጵያ እስከተዳከመች ድረስ እኛ የፈለገ አይነት ብንደክም ችግር የለም። ኢትዮጵያ ከምታንሰራራ እኛ ድሃ ሆነ ብንቀጥል አይነት ከባድ ሎጂካል ያልሆነ አቋም በጣም አስቸጋሪ አቋም ስላለ ይሄ ትንሽ እንትኑም ነው። በእርግጥ ትራዲሽናል የሆነ የፖለቲካ መንገድን መከተል ነው። አብሮ አለማደግ አንዱን ጥሎ ሀያላኑ ላይ እኮ ይሰራል። አሜሪካና ራሽያ ተረጋግጠው ለማለፍ የሚሞካከሩት አንዱ በሌላው ላይ ትክክለኛ ስጋት ስለሚደቅን ነው እንጂ
ሁሉም በሚራብ ቀጠና ውስጥ በሚራብ ሀገር ውስጥ ሆኖ አንዱ ባያድግ ይሻላል እኔም አብሬ ድሃ ሆኜ በቀጥል ይሻላል የሚለው ትንሽ አያስኬድምና እሱ ነገር ስላለ ነው ፖቴንሻሉ እንዳለ አለ። በዛ ላይ የኢትዮጵያ አስፓይሬሽን አለ አይደል? አሁን በቀይ ባህር በኩል አክሰስ የማግኘት ፍላጎት ጥያቄው አለ። በሪት እንኳን ነው ለሱም ጥያቄ እኔም እንገባበታለን የሚል እምነት የለኝም። ሁቲዎችም እንደዚህ አይነት ኢትዮጵያን ኢላማ ማድረግ የላቸውም። የኢትዮጵያ መንግስትም እንደ ሀገርም የኢትዮጵያ መንግስት ባንልም እንኳን ኢትዮጵያ እንደ ሀገር ከሶቪየት ህብረት መፍረስ በኋላ ያላት አቋም በየትኛውም በኩል አብሮ መስራት ነው። በጣም በተደጋጋሚ እንደምል ስታንዲንግ ኦን ዲፌንስ በጣም የሚያዋጣ ዲፕሎማሲ ነው። ግራ ቀኙን የተመለከት ከአጥሩ ላይ ሆነ በቃ ጥሩ ወደ ሆነው ዘለ ማረፍ ነው። ወይም ብሔራዊ ጥቅምን ሰርቭ ወደ የሚያደርገው ለብሔራዊ ጥቅም ጦርነት የሚከፈታል። ለብሔራዊ ጥቅም ጠላት ከሆነ አጋር ጋር ልሰራ ትችላለህ። ጠላት ከነበረ ልሰራ ትችላለህ። ከብዙ ነገሮች ጋር ልሰራ ትችላለህ። ብሔራዊ ጥቅም ኮንሰፕቱ ትልቅ ስለሆነ ነውና እኔ ትንሽ ይችኛዋ በጣም ሁቲዎች በጣም አጠናክሩታል። እዚህ ቦታ ላይ በኤልመንደም ላይ የሚሰነዘር ጥቃት ያው ቀጥተኛ የሚሳኤሉ ታርጌት አልደረሰብኝም የሚል አይነት ካልሆነ በስተቀር እዛ አካባቢ ነገሮች የተባባሱ ሲሄዱ የማንም ማለፍ አይችልም ሊል ይችላል። በዛ ላይ ደግሞ እኛ በገልፍ አካባቢ ያለን የፖለቲካ ፍላጎት፣ የኢኮኖሚ ፍላጎት፣ ኢንቨስትመንታችን ከገልፍ ሀገራት ጋር ያለው ግንኙነት ምንድነው የሚለውን ስንወስድ በተለያየ መንገድ የመገናኘት ኢትዮጵያን በዚህ ካቴጎሪ የማለት እድሎች ሊኖሩ ይችላሉ። ዞሮ ግን ከሁቲም ጋር የትኛውም ሀገር እኩል ሊሰራ ይችላል። ምክንያቱም እዚህ አካባቢ ላይ ያለውን ያንተን ጥቅም ሴኩር የሚያደርግልህ ከሆነ አሜሪካ የምታደርገው ስለሆነ ምንም አዲስ ነገር አይደለም። አንተ አማጺ ያልከው መካከለኛው ምስራቅ ላይ ዴፊኒሽኖች ከባድ ናቸው አይደል? አንተ አማጺ ስትለኝ እኔን በኔ ኮንቴክስት ደግሞ አንተም አማጺ ነህና ትክክለኛው አሸባሪ ማን ነው ትቸገራለህ። እስራኤል ለፍልስጤማውያን አሸባሪ ነች፣ በተለይ ለሐማስ። አት ዘ ሴም ታይም ደግሞ ሐማስ ያለውን ታውቃለህ። እንዲህ አይነት ነው አሸባሪ የሌላው የነጻነት ታጋይ ነው ይባላል። እና በጣም ለዴፊኒሽን አስቸጋሪ የሆነ ቀጣና ያኛን ጨምሮ ነው በነገራችን ላይና እሱ ስላለ ነው ረጅም ጊዜ ወሰድኩኝ። ጥሩ ፖይንቶች ነው ያነሳ። ምናልባት ሆርሙዝ አካባቢ ወይም እዚሁ አካባቢ ሀሳብ ካለ ካንተ ጋር ሼር አደርጋለሁ። ልክ ሪስኮቹ እንዳሉ አንደርስታንድ አደርጋለሁ። ምናልባት ይሄ አሰላለፉ የመካከለኛው ምስራቅ አሰላለፉ ኢራን ያላት ፕሮክሲዎች አሰላለፍ ኢትዮጵያ ደግሞ ከመካከለኛው ምስራቅ አገራት ጋር ያላት ዲፕሎማቲክ ሪሌሽንሺፕ በዛ ዲፋይን ተደርገን ምናልባት ወደፊት ሪስክ ውስጥ የምንገባ ከሆነ ቀድመን የቤት ስራችንን መስራት መዘጋጀት ያስፈልጋል። እኛ ምን ይባላል በአንድ ወቅት ኔልሰን ማንዴላ የተናገሩት ነገር ነበር። አሜሪካን ሀገር ሄደው ይሄ ታውን ሚቲንግ የሚሉት አለና እርሶ ከነ ጋዳፊ ጋር ከነ ምናምን ጋር ይሰራሉ ተብለው ሲወቀሱ እንዴ የናንተ ጠላቶች የግድ የኛ ጠላት መሆን እኮ የለባቸውም እያሉ ነበር። አሁንም በመካከለኛው ምስራቅ ያለው ሰጣ ገባ ለመካከለኛው ምስራቅ ሀገራት ትተን እኛን የሚመለከት ከሆነ ብቻ ኢንጌጅ እናደርጋለን። እኛን ካልተመለከተ የኛ ወዳጅነት ከየመን ጋር፣ የኛ ወዳጅነት ከሳውዲ ጋር፣ ከዩኤኢ ጋር፣ ከኳታር ጋር፣ ከሌሎችም ጋር ዲፔንድ የሚያደርገው በብሔራዊ ጥቅም አብረን እንሰራለን ወይስ አንሰራም በሚለው ነውና ኢንክሉዲንግ ኢራን ማለት ነው። ኢንክሉዲንግ ኢራን እኛ በአካባቢ ካሉት ሀገራት ጋር የኢኮኖሚ፣ የሴኩሪቲ፣ የፖለቲካ ጥቅም ነው ያለን። ያን ጥቅማችንን ሰርቭ ከሚያደርግ የትኛውም ሀገር ጋር አብረን እንሰራለን። ፕራግማቲክ ነው የኢትዮጵያ መንግስት ውጭ ጉዳይ ፖሊሲ ፕራግማቲክ ነው ስንል ነበር። ግን እንዳልከው መካከለኛው ምስራቅ ውስጥ የሚካሄዱት ካልኩሌሽኖች፣ አሰላለፎች እኛንም ዲፋይን አስደርጎን ወደ ሆነ ካታጎሪ ከቶን ሪስክ ይከሰታል። ይሄንን አጥንቶ መዘጋጀት የመንግስትና የህዝብ ኃላፊነት ይሆናል። ልክ ነው። እንደ ብሔራዊ ጥቅም ነው ነውርም ስላልሆነ ማንም ሀገር የሚያደርገው ነው። ከማንም ጋር ተሰልፋለህ። አረብ ኤምሬቶች ወድ አይደለም። አንዴ ከአርኤስኤፍ ሌላ ጊዜ ደግሞ ከየመኖቹ እነዚህ ተገንጣይ ኃይሎች ጋር ስሟ በተደጋጋሚ የሚነሳው ለጥቅሟ ነው። ከሶማሊያ ይልቅ ወደ ሶማሌላንድ አተኩራ ወደቦቿን ለማንቀሳቀስ የዲፒ ወርልድ የምትሞክርበትም ካየ ለጥቅሟ ነው። ስለዚህ ሁሉም ሀገር ከብሔራዊ ጥቅሙ አንጻር ጋዜጠኛውም፣ ሚዲያውም ኤቭሪባዲ በዛ ልክ የማሰብ ቅኝት ያስፈልጋል የሚለውንም በዚሁ አጽንኦት ለመስጠት ነውና ሜቢ አንድ ምሳሌ ጨርሻለሁ። ይሄን ያንተን ፖይንት የሚያጠናክር ዘላቂ ጠላት የለም፣ ዘላቂ ወዳጅ የለም። በፖለቲካ በዘላቂነት ያለው ብሔራዊ ጥቅም ነው ብለን ነበር።
ታስታውስ ከሆነ በኢትዮጵያ አቆጣጠር በ1998 ዓመተ ምህረት ሶማሊያ ውስጥ ዩኒየን ኦፍ ኢስላሚክ ኮርትስ የሚባለው ዩኒየን ኢትዮጵያ ላይ ኦጋዴን ላይ ሪስክ ፖዝ አድርጎ ነበር። እንደ ጂሃድም ነገር አወጀውብን። የኢትዮጵያ ሰራዊት ገብቶ ነበር፣ ሶማሊያ ውስጥ ገብቶ ነበር። ዩኒየን ኦፍ ኢስላሚክ ኮርትስ ሲመሩ የነበሩ ሰዎችን ልንዋጋቸው ገብተን ተዋክተን ደም ተቃብተን ወዲያው ግን አንደኛው አመራር ከዩኒየን ኦፍ ኢስላሚክ ኮርትስ ሲነጠሉ የፖለቲካ አመለካከታቸውን ሲቀይሩ አዲስ አበባ ቦሌ ቀይ ምንጣፍ አንጥፈን ህፃናትን ሮዝ አበባ አስታቅፈን በፍቅር ተቀበልናቸው። ይሴ ዘላቂ ጠላት የለም፣ ዘላቂ ወዳጅ የለም። በዘላቂነት ያለው ሀገራዊ ብሔራዊ ጥቅም ነው። ያን ካስከበረ ከማንኛውም ሀገራት ጋር ትሰራለ። ፕራግማቲክ ሆነ ዳይናሚክ ሆነ ትሰራለ ኢን ፖለቲክስ። ልክ ነው። ኢትዮጵያ የባህር ዳር የሶደሬ እንደዚሁም ደግሞ የኬንያ አንድ ከተማ ላይ እንደዚህ አይነት ድርድሮችን በማድረግ በሶማሊያ ፖለቲካ ላይም ትልቅ ሚና ነበራት በዛ አካባቢ ጊዜና እንደዚህ አይነት ነገሮች ከማንም ጋር ትሰራለ ሲባል በተለይ ያደኩ ነው ለሚል ሀገር በተለይ ደግሞ ነገ 2050 ላይ የኢትዮጵያ ህዝብ ቁጥር ከ200 ሚሊዮን ይሻገራል የሚል አንድ እንትን እየተመለከትኩኝ ነበርና ምንድነው የሚሆነው ይሄ ህዝብ በዚህ በደረቅ ወደብ በምን እያልክ እየሸወድክ እየሸነገልከው ልትኖረው አትችልም። እስከ መቼ ሊሆን ይችላልና እንደዚህ አይነት ነገሮች ያው ፖለቲካሊ በጣም ይሄ ኮኔክትድ መሆናችንን ግን ማንም ሰው ሊረዳ ይገባል ከሚለው አንፃር ነው። ምክንያቱም ሚድል ኢስት ላይ ያለው ጦርነት ከዚህ ቀደም ሲባል እንደነበረው በኢራን ጎራ ሆነ ወይም በእስራኤል ጎራ ሆነ የምታረገው አይነት ሳይሆን ይሄ ደግሞ ኢትዮጵያም የራሷ የብሔራዊ ጥቅም ጎራ እንዳላት ታሳቢ ማድረግ ይሄ ሲባል ግን ኢትዮጵያ ከእስራኤልም ከኢራንም ከሁቲ ጋር ኦፍ ኮርስ አሰራም ከየመን መንግስትም ጋር እንደዚህ አይነት ኃይሎች ጋር የምሰራ ሀገር ናት። እንደ ሀገር እውቅና ካለው የትኛውም ኃይል ጋር አስፈላጊ ከሆነም ደግሞ ከየትኛውም ከግብጽም ጋር ልንሰራ እንችላለን። ግብጾች ለኛ ያላቸው አመለካከት ይታወቃል። ሁቲ ፖሊሲያቸውን ከቀየሩ ዲፋይን ተደረገበት መንገድ ታውቃለ። ለኢትዮጵያ የሚጠቅም ዲፕሎማሲ ካለው ወይም ደግሞ መንገድ ካለው ኢትዮጵያ ለምታነሳቸው ጥያቄዎች የተመቸ አቋም ካለው ዋይ ናት እንደዚህ አይነት ብሔራዊ ጥቅም ከሁሉም ጋር ለመስራት እድል ይሰጣል። አማጺም አልከው አገርም አልከው የሚለውን ለማንሳት ፖለቲካ እንዲህ ነው። ፖለቲካ ሃይማኖት አይደለም፣ ቀኖናዊ አይደለም። ፖለቲካ ከብሔራዊ ጥቅም ጋር ዳይናሚክ ነው። መሰረታዊ ባህሪ ነው አይደል? ብሔራዊ ጥቅም እንደ ቀኖና ነው። ቀኖናው ብሔራዊ ጥቅሙ ነው እንጂ የፖለቲካ ኢንጌጅመንቱ አይደለም። ዛሬ ተጣላውና ዘላለም ጠላቴ አትልም። ኢን ፖለቲክስ ነውር ነው። ዛሬ ወዳጅነና ዘላለም ወዳጅነ እርግጠኛ መሆን አትችልም። እና ቀኖናው ብሔራዊ ጥቅሙ ነው። ብሔራዊ ጥቅም ትክክል ነው። እጋራዋለሁ ይሄን ሐሳብ። በጣም አመሰግናለሁ። ወደ ሩሲያው ጉዳይ ንግባና ሰሞኑን በጣም ከፍተኛ የሆነ ጥቃት ዩክሬን ቀላል የማይባል ጥቃት ነው እያደረሰች ያለችውና ሩሲያና ዩክሬን በጣም ጨከን ያለ እርስ በርስ የከፋ የሚባል አይነት ውስጥ ገብተዋል። ትንሽ ሩሲያ ኢላማን ለመጠበቅ ትሞክራለች ይባላል። ከዚህ በፊት አንተና እኔ ባነሳ ነው ምክንያት ፑቲን ለዩክሬን ህዝብ ያላቸው አመለካከትና ህዝቡን ለመያዝ ካላቸው ፍላጎት በብዙ ካልቸራሊም ሪሊጂየስሊም ኮኔክትነን ብለው ስለሚያስቡና በብዙ ምክንያቶች ዓለም አቀፍ ጫናውንም ከመስጋት አንጻር ሊሆን ይችላል። አንዳንዴ ከፍ ያለውን ጥቃት ስትወስድ እኮ ኃላፊነትም የመውሰድ ነገር አለ እና እንደምታየው ነው ማይቲ ነው የሩሲያ ጦር በዓለም ላይ ቁጥር 2 ላይ ነው የሚገኘው እንደምታውቀውና በኒውክሌር ደግሞ አንደኛ ከ6500 በላይ ምናምን አላት። ያው አክቲቭ ያልሆነም ምኑምና እነዚህ ነገሮች አሉ። ባይዘ እንደዚህ አይነት ነገሮችን አመታዊ ይሄ ግንቦት 9 በፈረንጆቹ ሲያከብሩ ያው የሁለተኛው ዓለም ጦርነት ድል ያረጉበትን አይደለ? እንዲህ አይነት ነገር ሲያከብሩ እቺኛው አስተላለፋቸው በእድሜያቸው ገፋ ያሉ ሰዎች በዛ ሰዓት ተሳትፏቸውን ራንክ አለው እና ተሳትፏቸውን ለማሳየት እና እነዚህ ወጣቶቹ ደግሞ እናንተም ነገ ይሄኛው የክብር ቦታ ይገባቸዋል የሚል ትርጉምም ጭምር ያለው ነውና ሁሌ ይሄ ሬድ ቀዩ አደባባይ ያስቀናኛልና ያካሂዱታል ሰው እና ቀላል የዋዛ ኃይል አይደለም። አሁን እንደሚባለው ብዙ እየተመለከትኩኝ ስለሆነ በዓለም አቀፍ መገናኛ ብዙሃንም ሩሲያ ወደ መጨነቁ ገባች የሚል ኦፍ ኮርስ ጫና ላይኖርባት አይችልም። ግን ደግሞ እንዳልገባች ማሳያውና ገባች የተባለበት ምክንያት እናነሳዋለን። ግን ምንድነው ከምን የመነጨ ነው? ትንሽ የተጋጋለበት ያው የሚድል ኢስት ጉዳይ ባይኖር ኖሮ በጣም ከባድ ውጥረት እንዳለ ዓለምም ተረዳው ነበርና ምን ከየት መጣ ይሄ ነው? የፑቲንም ዝምታቸው ምንድነው? መግለጫም ትንሽ መስጠታቸውን ትተውታል። ተኳኩሱ ላይ ነው ያተኮሩት። ልክ ነው። ብዙ ፋክተሮች አሉት። እንግዲህ ሰሞኑን እቺን 2 ወር እንደዚህ በጣም አግራቬት እያደረገ
ኦልሞስት ኤቭሪ ናይት ይመስላል ዩክሬንም ታጠቃለች፣ ራሽያም ታጠቃለች። እየደረሰ ያለው የንብረት ውድመት በጣም የሚያሳዝነው ሰብአዊ ጉዳት እየጨመረ መጥቷል። ሪሰንትሊ ብዙ ፋክተሮችን ይጠቅሳሉ። አንደኛ እንግዲህ ይሄ ዩክሬን ወደ ራሽያ እንደዚህ ሎንግ ሬንጅ በጣም ጠልቀው የሚገቡ ድሮኖችን ፕሮዲውስ እያደረጉ ራሽያ ማጥቃት ጀምረዋል። ሰሞኑን ለምንድን ነው ይችን 1 ወር 2 ወር አግራቬት እያደረገ ያለው? ኢቭን ከአየር ንብረቱ ጋር ራሱ ያያይዙታል። አሁን ያለው ወቅት በጣም አመቺ ነው የሚባል እነዚህ ድሮኖች በጣም በክረምት አካባቢ ደመና በተሸፈነ አካባቢ ኦፐሬት ለማድረግ ስለሚቸገሩ ነው። አሁን ግን እዛ አካባቢ ይሄ ዊንተር ስላልሆነ ተመችቷቸዋል እና በደንብ በተደጋጋሚ መሰረተ ልማቶችን፣ ሲቪሊያን መሰረተ ልማቶችን፣ የነዳጅ ማጣሪያዎችን፣ የነዳጅ ማጠራቀሚያዎችን፣ የተለያዩ መስመሮችን እያጠቁ ነው። አንደኛው ፋክተር በጣም አግራቬት እየሆነ የመጣው ለድሮን ዋርፌር የሚመች ጊዜ ስለሆነ አየር ንብረቱም አመቺ ነው ይባላል። በዓለም ላይ ብታይ ይሄ ክረምት አካባቢ ዝናብ በሚዘምበት አካባቢ ወታደራዊ ኢንጌጅመንቶች ቀነስ ይላሉ እና ደረቅ ጊዜ፣ በጋ ጊዜ ነው የሚመቸው ነው የሚሉት እና ይሄም አንዱ ፋክተር ነው የሚባለው። እንትናም የወሰነችው ዩክሬን የወሰነችው ራሽያን ሲቪሊያንም የተለያዩ ተቋሞቿን እያጠቃን ወደ ድርድር አስገድደን እናመጣታለን ሲሉ የነበረው 40 ቀን የሚፈጅ ተከታታይ እርምጃ እንወስድና አስገድደን እናመጣለን የሚሉት እርምጃ እነሱም ጋር ጉዳት እያስከተለ ነው። ባጠቁ ቁጥር ራሽያም ሪአክት እያደረገች እንዲያውም እንዳልከው አንድ ህዝብ ስለሆኑ አንድ ኦርቶዶክስ እምነት ስለሚጋሩ ጥንቃቄ ይደረግ ነበር። አሁን ግን እየደረሰ ያለው ሰብአዊ ጉዳት ትንሽ ከፍ እያለ መጥቷል። 12 ሰዎች ምናምን መሞት ጀምረዋል እና እሱም አለ የዩክሬን እንትን። ሌላኛው ሩሲያዎች አይደንቲፋይ ያደረጉት የዩክሬን ስስ ብልት አለ። እንግዲህ ይሄ ኢንተርሴፕት የሚያደርጉበት የጸረ ሚሳይል ቴክኖሎጂ ስለሌላቸው እነሱ ዩክሬኖች አሁን ስፔሻላይዝ እያደረጉ ያሉት በድሮን ዋርፌር በጣም ስፔሻላይዝ አድርገዋል። በዛ ያጠቃሉ። ግን ከሩሲያ የሚመጣ ክሩዝ ሚሳይሎችንም ቦሊስቲክ ሚሳይሎችንም ኢንተርሴፕት የሚያደርጉበት ቴክኖሎጂ ስለሌለ ኦልሞስት ቨልነራብል እየሆኑ መጥተዋል። ዩክሬን ባጠቃች ቁጥር እሷም ትጠቃለች። ለዛ ነው ፓትሪዮት ሚሳይሎችን ፕሊስ እርዱን እያሉ በተደጋጋሚ ዩክሬናውያን እንትን የሚሉት። ልክ ዩክሬን ቨልነራብል እንደሆነችው ጸረ ሚሳይል ቴክኖሎጂ አታ እየተጠቃች እንደሆነ ራሽያ ደግሞ አላት። ብዙ የክሩዝ ሚሳይል የቦሊስቲክ ሚሳይል የራሷም አላት። አሁን ደግሞ እየሰማን ያለነው ከሰሜን ኮሪያም ፕሮቫይድ እየተደረገ ነው በሚል ስቶክ ፓይላቸው ጠንካራ ነው። ይሄ ነው ሰሞኑን በጣም እያጋጋለ የመጣው። ሌላው ሚድል ኢስት ላይ እና አሜሪካ በጣም ተጠምደዋል። እነሱ ኢንጌጅ ስለሆኑ ለዛኛው ትንሽ ቀዝቀዝ ያለ መጠቃቃት ውስጥ ገብቷል። እንዲህ አይነት ኢንተርናል እና ኤክስተርናል ፋክተሮች ችግሩን እያባባሱት መጥተዋል። ይችን 1 ወር 2 ወር ገደማ ቢኒ ልክ ነው። ብዙ ሰው ግን አሁን ዩክሬን ማትነካ ሩሲያ በተወሰነ አንድም ድሮን ጥሶ የማይገባባት ሀገር አድርጎ ብዙ ሰው ይወስዳልና ከዛ አንጻር ትንታኔዎች እንደ ፑቲን በጣም እንተናሉ ምናምን የሚል እንደዛ አይደለም። ብዙ ነገሮች ካልኩሌትድ ናቸው። ባህሪያቸውም ነው በተደጋጋሚ እንደሚባለው በጣም አላዘው ጦርነት የሩሲያ ባህሪ ነው። በጣም የተላዘዘ ጦርነት ረጅም ጊዜ ወሰደ ምናምን። አፍተር ኦል ግን በናፖሊዮን ጊዜ የምታስታውሰው ነው 1812 አካባቢ አይደለ? ከዛም የሁለተኛው ዓለም ጦርነትም እንግዲህ ቀዩ ጦር ነው አይደለ? በርሊን ገብቶ የሶቪየት ሰንደቅ ዓላማ እንትን ያለው እነዚህ እንዲህ አይነት ባህሪ ያላቸውና ግን አሁን እንዳልከው ዘመኑም ተቀይሯል። አየር ላይ አየር ሆኗል። ሩሲያ አየር ላይ አየር ውጊያ ላይ ቀልድ አታውቅም። በጣም ኃይለኛ የጦር መሳሪያዎች አሏት። ይሄ ግን እንዳልከው ከሰሞኑ ከፍተኛ ጥቃት የሚደርስባት ሩሲያ ሰው ለምን እንደሚዘነጋው አላውቅም። በዓለማችን ላይ ግዙፍ 17 ሚሊዮን ስኩዌር ምናምን ኪሎ ሜትር ቦታ ኮ የቆዳ ስፋት ያላት ቁጥር አንድ እኮ ነው። ይሄን ሁሉ እንዴት ነው ልትቆጣጠረው የምትችለው? በጣም ከባድ ነው። ትልቅ ሀገር ናትና ኢትዮጵያ ኮ 1 ሚሊዮን እንደዛ አካባቢ አይደለ? እሱም ሰፊ ነው። 1 ሚሊዮን እኛ እንኳን ግዙፍ ነን አይደለ? እንደዛም ሆኖ ሩሲያ ደግሞ 17 ሚሊዮን እና የ1 ሚሊዮን እሱን ልዩነት ስትወስደው ምን ያህል ሰፊ ቦታ እንደሆነና ድሮኖችን ለመቆጣጠር አደገኛ እንደሆነ እሱን ግምት ውስጥ ማስገባት ያስፈልጋልና እንዳላቋርጥህ እንጂ ቆዳ ስፋቷን በሚመለከት ምዕራብ አውሮፓ የሚባለው 20 ምናምን ሀገር የያዘው ቴሪቶሪ
አንድ ግዛት ይሄ ሳይቤሪያ የሚባለው ኦል ራሽያ አላልኩም፣ ሳይቤሪያ የሚባለው ራሱ ከምዕራብ አውሮፓ ይሰፋል። ልክ ነው። ሳይቤሪያ በራሱ እንደዚህ አይነት ማፖችን ስመለከት ነበር። ከምዕራብ አውሮፓ ይሰፋል 27 ምናምን ሀገር ይሰፋል። ግዝፈቷ ቀላል አይደለም የራሽያና ብዙ ነገሮች ከዛ አንጻር ሊታዩ ይችላሉ። ለማንኛውም እንትኖቹም እነዚህ ኤር ዲፌንስ ሲስተሞቹ ያሉት በዚህ በግንባር አካባቢ ነው። በአብዛኛው በግንባር አካባቢ ነው። አክቲቭ የሆነ ዋር ያለበት አካባቢ ላይ ነውና እሱ ላይ ፍሮንት ላይኖቹ ላይ ማተኮራቸው እዛ አካባቢ ያለውን ጦር ለመጠበቅም ወሳኝነት አለው። ከግዝፈቷ አንጻር ደግሞ እስከ 1000 ኪሎ ሜትር ከዛም በላይ ገብተ የሆነ ቦታ ላይ ጥቃት አለማድረስ አችልም። የሩሲያ ሀብት በተለይ እነዚህ የነዳጅ ማጣሪያዎቿ በየቦታው አሉና ያን ሁሉ መቆጣጠርም ከስፋት አንጻር ግምት ውስጥ መግባት ያለበት ጉዳይ ነውና በዛ ላይ ደግሞ ድሮኖቹ አርፈው ከሚያደርሱት ጉዳት ይልቅ አንድ የአየር መከላከያ ስርዓት ይሄ ግራውንድ ቱ ኤር የሚባለው ወይም ደግሞ ከምድር ወደ አየር ወደ ሰማይ ተወንጭፎ የሚያከሽፈው ኮስቱም አንዳንዴ ከፍተኛ ሊሆን ይችላልና ይህም ቢመታ ይሻላል የሚል ወታደራዊ ትንታኔዎችም ይሰጣሉና ከዛ አንጻርም እንደሆነ ይነገራል። አንዳንዴ እያዩ ማሳለፍ ነው። እነዚህ ትራዲሽናል ራዳር ናቸው እንደምታውቁ ትልልቅ ሚሳይሎችን ለማክሸፍ ሄሊኮፕተሮች ምናምን ቀደም ባለው ጊዜ ኮንሰፕት የተሰሩ ስለሆነ ከዛ አንጻር እነሱ ቢያልፉ ችግር የለም የሚለውም አብሮ ሊወሰድ ይችላልና ኮስት ቤኔፊት አናሊሲስ ሰርተው ይሁን ይሻላል ሊሉ ይችላሉ የሚል አይነት ሀሳቦች ይነሳሉ። ዞሮ ግን ቀላል አይነት ጉዳት በሁለቱም በኩል እየደረሰ አይደለም። በዛ ላይ ደግሞ ልናነሳቸው የምንችላቸው ነገሮች አሉና ሩሲያ ያላት የጦር መሳሪያ ስርዓት እንዲቀልድ ነው ወይ? በዛ ላይ ግዝፈቷ አስበዋል 11 ታይም ዞን ያለው 11 ታይም ዞን ያለው ሀገር እንደተለያየ 11 የተለያየ የሰዓት አቆጣጠር ካለ አንድ ሀገር ውስጥ ምን ያህል ግዙፍ እንደሆነ ለመገመት አያዳግትምና ይሄን ሁሉ መቆጣጠር የፈለገው ሱፐር ፓወር ብትሆን ኢቭን የአሜሪካ ፓወርና የሩሲያ ፓወር ተደምሮ አሜሪካ ቁጥር 1 ናት፣ ሩሲያ ቁጥር 2 ናት። በጦር እንደምታውቀው አሁን ነገሮች ካልተቀየሩ የነሱ ኃይል እንኳን ሩሲያን ልከላከል ቢል በዚህ ልክ መከላከል አይቻልም። በዛ ላይ የድሮኖች ባህሪ ግር አድርጎ መላክ ነው እና ቢዚ ታደርገዋል። እዚህም እዛም ላይክ ኢራን እስራኤል ላይ ስታደርገው የነበረውን የአየር መከላከያ ስርዓቶቹ የቱን የያዙት እዚህም እዛም ስለሚሆን እንደዚህ አይነት ባህሪም ስላላቸው አስቸጋሪ ሁኔታዎችን ሊፈጥር ይችላል የሚለውን ለማንሳት ነው። የአውሮፓውያንና የሩሲያ ኦፍ ኮርስ ግልጽ የሆነ ጦርነት ቴክኒካሊ ካልሆነ የገቡበት ጊዜ ላይኖር ይችላል። ምክንያቱም ለይተው ይሄ ሩሲያን ለመውጋት አውሮፓ ተሰልፎ ሳይሆን ግን የተናጠለ የአውሮፓ ሀገራት እንደዚህ ለምሳሌ ናዚን ልንወስድ እንደዛ አይነት ነገር ሊኖር ይችላል። ግን እንደው ምናልባት ታሪካዊ ፍጥጫዎችን እንደው ከቀደሙ ጊዜ አንጻር በኮልድ ዋርም ሊሆን ይችላል ከዛም በፊት ሊሆን ይችላል አንዳንድ ጉዳዮችን ብናነሳ በጣም ጥሩ እንዳልከው አውሮፓ እንደ አህጉር ባንድ ላይ ቆሞ አጌንስት ሶቪየት ዩኒየን ምናምን ኦፕን ጦርነት ዲክሌር አልተደረገም። ግን እንደው ባጭሩ አንድ የ200 ዓመት ታሪኩን እንኳን እንየው ከተባለ የተለያዩ የአውሮፓ ሀገራት ለምሳሌ ቅድም ጠቀስ አድርገዋል ናፖሊዮን ቦናፓርቴ 1789 ላይ በጣም ወሳኝ የሆነው የፈረንሳይ አብዮት ይሄ ኢኳሊቲ ኢጋሊቲ ሊበርቲ የሚሉት እንትን እሱ ከተካሄደ በኋላ ሪፐብሊኩን ካቋቋሙ በኋላ ናፖሊዮን ቦናፓርቴ ግን ኢምፐረር ሆኖ ሰፊ የአውሮፓ ግዛትን እየተቆጣጠረ ነበር። ናፖሊዮን ልክ የአውሮፓ አገራትን ሲቆጣጠር እንደነበረው ወደ ራሽያም ሄዷል እና ሩሲያን አንዳንዴ ስማርት ናቸው። ይሄ በጣም ቀዝቃዛ አካባቢ ስለሆነ ወደ እንትን እንዳልከው እንዲገቡ ይፈቅዱልሃል እና ሰራዊትን በጣም ታራዝመውና ዊንተር ከገባ ጥይትም ሳትተኩስባቸው የጠላት ወታደር ያልቃሉ እና በናፖሊዮን ቦናፓርቴ ጊዜ ያሸነፈው ሩሲያ እንዴት ነው ያሸነፈችው ነው የሚባለው ጄኔራል ዊንተር በሚባለው ወቅቱ ነው ዊንተር የሚባለው ወቅት የጄኔራልነት ማዕረግ ሰጥተው ጄኔራል ዊንተር ነው የጨረሰን ብለው በዛም መልሰዋቸዋል ናፖሊዮንን በሚመለከት። ከዛ በኋላ ደግሞ እንዲቀረብ ብንል ከተባለ የመጀመሪያ ዓለም ጦርነት ላይ ያው የተለያየ እንትን ነበር አሰላለፍ ነበር። ኦንቶንት ፓወርስ እና አላይድ ፓወርስ ሆነው የተለያየ አሰላለፍ ሆነው ከአውሮፓ ሀገራት ጋር ተጋጅተዋል። ከጀርመን ጋር ከኦቶማን ኢምፓየር ጋር አጌንስት ሆነው የአሜሪካ የእንግሊዝ ወዳጅ ሆነው ተዋግተዋል ሩሲያውያን። የሁለተኛ ዓለም ጦርነትም ላይ እንደዛው ነው ከአሜሪካ ጋር ወዳጅ ሆነው አጌንስት ሂትለር አጌንስት ፋሺስቶች ሆነው አጌንስት ጃፓን ሆነው ተዋግተዋል። ከዛ በቀዝቃዛ የዓለም ጦርነት ጊዜ
የኔቶ ሀገራት እነዚህ አውሮፓንም ይዞ ሰሜን አሜሪካንም ይዞ እንደ አንድ ግሩፕ ሶቪየት ዩኒየን ደግሞ እንደ ሌላ ግሩፕ ሆነው ፊት ለፊት ባይዋጉም ይሄ ኮልድ ዋር የተባለው ጥይት ስላልተማዘዙ ነው። ፊት ለፊት አልተዋጉም እንጂ የቴክኖሎጂ ግብግብ፣ የሚሊተሪ ግብግብ እና ሌሎች አካባቢዎች ደግሞ የፕሮክሲ ጦርነቶች ውስጥ ሲሳተፉ ነበር ሶቪየት ዩኒየን እና አውሮፓውያን። ከዛ ሶቪየት ዩኒየን እንግዲህ በ1991 ከፈራረሰች በኋላ 15 ሀገር ሆናለች። አንፎርቹኔትሊ እንደዛ ወደ ተለያየ ሀገር ሆኗል። ከዛ ምንድነው የጀመረው? በተለይ ይሄ የዩክሬን ጋር ችግር እየተከሰተ የመጣው ከ2004 አካባቢ ነው የሚባለው። የምርጫ ውዝግቡ ላይ አንዳንድ ፓርቲዎች ፕሮ ሩሲያ ናቸው፣ አንዳንዶች ደግሞ ፕሮ አውሮፓ ህብረት ናቸው እና የምርጫ ግብግብ 2004 ይሄ የኦሬንጅ ሪቮሉሽን የሚሉት የብርቱካናማው አብዮት የሚሉት ጋር ችግር ተከሰተ ከዩክሬንን በሚመለከት። ከዛ ደግሞ የጆርጂያው 2008 ባለፈው ያነሳ ነው የሳውዝ ኦሴቲያና አብካዚያን በሚመለከት ችግር ውስጥ ገቡ። በኋላ ላይ ደግሞ ይሄ 2014 ላይ እንትንም ዩክሬን ራሷ ችግር ውስጥ ሲገቡ ከራሻ ጋር ክሬሚያን ወሰዱ። በጥቁር ባህር አካባቢ ስትራቴጂካዊ የሚሊተሪ ፕሬዘንስ ስላላቸው ያን እንዳያሳጣቸው ብለው በሪፈረንደም ክሬሚያ ወደዛ ገብታለች። ከ2014 እስከ 2022 ድረስ ፕሮክሲ ዋር ነበር በምስራቅ ዩክሬን። ቀጥታ ወታደር አላኩም ሩሲያን፣ ግን ይሄ ዶንባስ በሚባለው አካባቢ በስተ ምስራቅና በስተ ደቡብ ዩክሬኖች አውሮፓውያን እየደገፏቸው፣ አሜሪካ ምናን እየደገፏቸው፣ እዛ አካባቢ ደግሞ ያሉ ዶንባስ ሪጅን ውስጥ ያሉት ፕሮ ሩሲያ የሆኑ ደግሞ ኃይሎች ሩሲያ እየደገፈቻቸው ፕሮክሲ ዋር ነበር ከ2014 እስከ 2022። 2022 ላይ ግን ነገሩ እየገፋ ሲመጣ ስፔሻል ኦፐሬሽን በሚል የሩሲያ ወታደሮች ቀጥታ ገብተው ከ2022 እስካሁን ድረስ በአውሮፓ ምድር ከሁለተኛ ዓለም ጦርነት በኋላ ትልቁ ጦርነት እየተካሄደ ነው እና ሂስቶሪካሊ ቬሪ ብሪፍሊ እንደው ባጭሩ ሩሲያና የአውሮፓ ሀገራት እንዲህ አይነት ግብግብ አሳልፈዋል በታሪክ ውስጥ። በፖለቲካውም በዲፕሎማሲውም እንደዚሁ አንዱ ሌላውን በመደገፍ አይነት ውጥረት ውስጥ የቆዩ ናቸው። አሁን ደግሞ ትንሽ ኔቶ ጋርም በኔቶ ስም ያው እንደው ትራምፕ መምጣታቸው ነው የጠቀመው የሚመስል ደረጃ ላይ ደርሷል። በሁለቱም በኩል መገፋፋቶች አሉ። ኔቶም እንደዚሁ እንደምትመለከተው እዚህ ላይ በጣም እየሰፋ የሚሄድበት ከ99 ጀምሮ ከ1949 ጀምሮ አሁን እስካለንበት ጊዜ ድረስ 32 የደረሰው በ12 ሀገር ጀምሮ ነውና አካሄዱም በጣም አደገኛ ነውና እነሱን ነገሮች ታሳቢ ያደርጋል። ዞሮ ነገሮች በቀላሉ ይሄ በሚሳኤል መተኳኮስ ወይም በድሮን ማዕበል የሚቆሙ አይደለም። አሁን በአብዛኛው ዲፕሎማሲያዊ መንገዶችም መፍትሄ ማምጣት ካልቻሉ አስቸጋሪ ነው። ምክንያቱም አሁን ዘለንስኪ የሚሉት እነዚህ 4 ግዛቶች ላይ ያለውን ይዞታቸውን ትተው መውጣትም አለባቸው ነው የሚሉት እነ ፑቲን ደግሞ ያን እንደማያረጉ ይታወቃል። አንደኛ ተረጋግተው የሚዋጉት እነዛ አካባቢ ላይ በእጃቸው ስላስገቡ ጭምር ነውና ወደዛ ስጋት የሚመጣባቸው ከሆነ የሚጠቀሟቸው የጦር መሳሪያዎችም አስፈሪ ሊሆኑ ይችላሉና ትንሽ አስቸጋሪ ነው። እንዳልከው ግን አውሮፓና ሩሲያ በተለያየ አጋጣሚ ብዙ የማያግባባቸው ይሄ ሳይበር ሃይብሪድ የሆነ ጥቃትም ከሳይበር አንጻር በዚህ በጥቁር ባህር አካባቢ የሚደረጉ እንቅስቃሴዎችን ከመዝጋት በተለያዩ አደባባዮች በመፈራረጅ እነ ፑቲን የሚሏቸው አለ ዌስቱ እናንተ እነማን ናችሁ እንደዚህ የምትሉት የሚል በተደጋጋሚ 2007 ላይ በተለይ የተናገሩት ብዙ ጊዜ ይነሳልና እነሱ ነገሮችም አሉ። የኔቶ አባላትም ከዚህ ቀደም የነበሩት የኔቶ ዋና ጸሐፊ እነ ጀንስ ስቶልተንበርግ አሁን ያሉትም እነ ማርክ ሩተ በተደጋጋሚ የሚናገሩት በጥቂት ዓመታት ውስጥ ሩሲያ የሰሜን አትላንቲክ የጦር ጥምረት ላይ ጥቃት ልትከፍት ትችላለች የሚል 2030 እንዲያውም ይዟታል ብዙ ጊዜና አት ሴም ታይም የአውሮፓ ህብረትም ኡርሱላ ቮን ዴር ሌይን እንደዚህ አይነት ሀሳብ አላቸውና እንትኑ አለ በጣም እንዲያውም አሜሪካ ጋር ወደ ግጭት ላይ ገቡ ይችላሉ የሚለው ነው ሰፊ እንትን ያለው አንደኛ የሚጠፋፉም ጭምር ስለሆኑ። አውሮፓው ግን ከባድ ነው። በእርግጥ አውሮፓ እንደምታውቀው ፖለቲካሊም ኢኮኖሚካሊም ብርቱ ናቸው፣ ጠንካራ ናቸው። ግን ሊጠቀሟቸው የሚችሏቸው የጦር መሳሪያዎችም አስፈሪ ስለሚሆኑ እንደዛም እነሱም ጋር ላይገቡ ይችላሉ ተብሎ ይታሰባል። ግን አስቸጋሪ ሁኔታዎች እንዳሉ ግልጽ ነው። ሩሲያ ጦርነቱ እየከበዳት ይሆን ወይ የሚል በጣም ነው ወይስ ደግሞ እንደ ድሮ ታክቲኳ
ጊዜ ለመግዛት ነው የሚሉ ጥያቄዎች ይነሳሉ። እሱም እንዴት ይታያል? ልክ ነው እንግዲህ አንዳንድ እንትኖች እንደዛ ይላሉ። ሩሲያ ላይ ጫና ተፈጠረ፣ ሩሲያ እየከበዳት ነው ወይ? ግን አንዳንድ ቫሪያብሎችን ወስደ ቤዚክ የሆኑ ምክንያቶችን ወስደ ብታየው እኔ አይመስለኝም፣ ከብዷቸው አይመስለኝም። ከዩክሬን ጋር መዋጋት የሚከብዳቸው አይመስለኝም። በእጃቸው ያለው ሪሶርስ ከዩክሬን ጋር ዩክሬንን ከሚደግፉ የአውሮፓ ሀገራት ጋር ለመዋጋት አሁንም የሚሰንፉ አይደሉም፣ የሚደክሙ አይደሉም። አሁን ሩሲያን ብታያት በተለይ አንድ የጦርነት ኢንጌጅመንት ወሳኝ እንትኖች አሉት፣ ግብአቶች አሉት። አንደኛ ወታደራዊ ሊደርሺፕ፣ የኢንቴሊጀንስ ሊደርሺፕ፣ የዲፕሎማሲ የፖለቲካ ሊደርሺፕ አለ ሆይ ወይስ የለህም? በሳል አመራር አለ ሆይ? በዚህ አይታሙም፣ ሩሲያውያን አይታሙም። እና በሳል ወታደራዊም የፖለቲካል የዲፕሎማሲም አመራር አላቸው። አንደኛ በተለይ ወታደራዊ አመራሩ ወሳኝ ነው። የተለያዩ የወታደራዊ ጽሁፎችን ስታነብ አንድ ጦርነት ይላሉ በመሪ ጀነራሎቹ አይምሮ ውስጥ ተጀምሮ በመሪ ጀነራሎቹ አይምሮ ውስጥ ነው የሚያልቀው። እዛ ነው ፕላን አድርገ በአግባቡ ፕላን አድርገ ኢንጌጅ የሚያደርግ አመራር የማሸነፍ እድል አለው። ፕላኑን ደግሞ በአግባቡ ያላሳካ ሰው ያላሳካ ጀነራል ይሸነፋል። እና በመሬት ላይ የምታየው ጦርነት በወታደራዊ መሪዎች ጭንቅላት ውስጥ ተጀምሮ እዛው ጭንቅላታቸው ውስጥ ነው የሚያልቀው ይባላል። እና ወታደራዊ ሊደርሺፕ አላቸው፣ የኢንቴሊጀንስ ሊደርሺፕ አላቸው አንደኛው። ሁለተኛ ደግሞ ሀብትስ ትልቅ ሀብት አላቸው። ወደ 2.67 ትሪሊየን ዶላር ጂዲፒ ያላት ናት። ቅድም ደግሞ የጠቀስከው ሰፊ ሪሶርስ ተዝቆ የማያልቅ ሪሶርስ አለ። ለአግሪካልቸር ብትለው የተለያዩ ሬር እርዝ ማቴሪያሎች ብትላቸው ነዳጁን ጋዙን ብትለው ተዝቆ አያልቅም። ይሄ ሪሶርስ በእጃቸው አለ። ከዛ በላይ ደግሞ የህዝብ ቁጥራቸውም ትልቅ ነው። ከ140 ምናምን በላይ የህዝብ ቁጥር አላቸው። እነዚህ ግብአቶች ካሉ፣ ሰፊ ህዝብ ካለ፣ ሰፊ ሪሶርስ ካለ፣ ብቃት ያለው ሊደርሺፕ ወታደራዊ፣ የዲፕሎማሲ፣ የኢንቴሊጀንስ ሊደርሺፕን ከያዝክ አትሸነፍም። ሌላ ደግሞ ከዚህም በፊት አንስተን ነበር ሩሲያን ኢንጌጅ የሚያደርጉበት ወሰን አላቸው። የዩክሬን ጦርነት በዚህ ደረጃ ከሄደ እንዲህ ኢንጌጅ እናደርጋለን፣ ከዚህ ከፍ ካለ እኛም ከፍ እናደርገዋለን፣ ከዚህ ከፍ ካለ ወደ ሌላ እንሄደዋለን ብለዋል ሩሲያኖች። ክሬሚያን በሚመለከት ክሬሚያን ከሩሲያ እናወጣለን የሚል አውሮፓዊ ማንኛውም ሀገር ካለ ኒውክሌር ለመጠቀም ሬዲ ነን ብለዋል። እና ቀይ መስመር አላቸው። ይሄ ጦርነት እዚህ ሲደርስ እንዲናረገዋለን፣ እዚህ ሲደርስ እንዲናረገዋለን ብለው ፕላን ባደረጉት መሰረት እየሄዱ ነው እንጂ ሩሲያን የምታክል ብዙ ህዝብ ብዙ ኢኮኖሚያዊ ሪሶርስ ያላት ሀገር ከበዳት ብዬ ለመናገር እኔ ይቸግረኛል። ቢኒ ትክክል ነው። ያላቸውም የጦር መሳሪያ ስትመለከተው እኮ አንዳንዶቹ ሌሎች የምዕራቡ ሀገራት ያልታጠቋቸው ናቸው። ለምሳሌ እንደነ ሳርማት የሚባሉት አሬስ 8 ወይም ደግሞ ሰይጣን 2 እየተባለ የሚጠራ ይሄ በጣም አደገኛ የጦር መሳሪያ ነውና እነዚህ እንግዲህ ይሄ አይሲቢኤም ነው ኢንተር ኮንቲኔንታል አህጉር አቋራጭ ነው ባሊስቲክ ሚሳይል ሆኖ ዲዛይን የተደረገው በጣም እጅግ በርካታ ቁጥር ያላቸውን የኒውክሌር አረጫፎችን ይዞ እንዲሸከም ተደርጎ ነው የተሰራውና ከሄደ በኋላ እነዛን የያዛቸውን በርካታ ቁጥር ያላቸው ናቸው። እሱን አራግፎ መመለስ ነው። አመን እዛው ኢላማውን መምታት ነው። ሌላ እንትን የለውምና አውዳሚ ነው በጣም ባይፓስ። ስሙም ሰይጣን 2 የሚሉት የምዕራቡ ዓለም ነው ሰይጣን 2 የሚለው ሳጣን 2 የሚለው እና ለዛም ነውና ባይፓስ በጣም ዘመናዊ እየተባለ የአየር መከላከያ ስርዓትን ጥሶ በመግባትም የሚታወቅ ነው ይሄኛውና ስለዚህ እነ ሳርማቶችን ከተጠቀሙ ወይም ደግሞ ቀደም ሲል እንዳልኩ በሱ ስም ያለውንም ከተጠቀሙ እጅግ አስቸጋሪ ነው። እንደውም ፑቲን የልጅ ወይም ደግሞ የአንድ የሰፈር እንትን የሚመስል አንድ ሀሳብ ሲሰጡ ነበር። ከዚህ ቀደም ኦርሽኒክ የሚባለውን ሲሞክሩ በአንድ ኒፕሮ በተባለችው ግዛት ላይ በጣም ዓለም ደንግጣ ነበረ። ያኔ ዓለም ስትደነግጥ ልክ እንዳልኩ እስኪ የምዕራቡ ዓለም ሁሉም የአየር መከላከያ ስርዓቱን በዩክሬን ዋና ከተማ ኪየቭ ዙሪያ ያድርጉና አንድ ኦርሽኒክ ይተኮስ። ኦርሽኒክ ማለት ከባድ ነው፣ ግን ኦርሽኒክ ማለት ደግሞ ኢንተርሚዲየት ነው፣ መካከለኛ ርቀት ተወንጫፊ ነው። በጣም በሚገርም ሁኔታና እሱን ስንመለከት ነበርና እጅግ አስቸጋሪ ነው። ከዛ እነዚህ 9M 730 ወይም ደግሞ ስካይፎል የሚባላል አብዛኞቹ ኒውክሌር አርምድ ናቸው። ከዛ ደግሞ ኒውክሌር ካፓብል ናቸው ቢያንስ እንኳን እና እሱ ትንሽ አስቸጋሪ ነው። ፖሴዶንም ይባላላቸው እንደምታውቀው በውሃ ውስጥ ነው የሚሄደው፣ በባህር ውስጥ ይንቀሳቀሳል። እሱም ኒውክሌር ፓወርድ የሆነ ኦቶኖመስ የሆነ
በብቸኝነት አንደር ዋተር ኦፕሬሽን በመስራት የሚታወቅ ነውና ድሮን ነው እንደ ሰው አልባ ነው የሚጠቀሙበት። በጣም ሀይ ሌቭል በጣም በከፍተኛ ደረጃ የበለጸገ ዩራኒየምን ይዞ በመውሰድ እንደዚሁ በታርጌቶችን በውሃ ውስጥ ኢላማ ወይም ደግሞ በባህር ውስጥ ኢላማ እንዲፈጸም የሚያደርግ ነው። ብዙ አሉ እነ ኬጃል የሃይፐርሶኒክ አይነቶችን እንኳን ብትወስዳቸው እነ ዚርከን እስከንደር ኤም ምናምን የሚባሉት በተደጋጋሚ እስከንደር ይጠቀሙበታል። ግን እንደ አሁን እንደነገርኩ እነዚህ ስትራቴጂክ ኒውክሊየር ዊፐን የሚባሉት የዚህ አይነቱ የነ ሳጣን 2 አይነቶቹ በጣም ከባድ ነውና አትይዛቸውም። ከገባ ኢላማውን በደንብ ነው የሚመታውና እነዚህን የጦር መሳሪያዎችም አልተጠቀሙም። ዩክሬን ምን እንዳላት ታውቃላችሁ የሚል ሰው ሊኖር ይችላል። ቢኖራት እስካሁን ምንም ነበር የምትጠቀመው። አንደኛ መጠቀምም ነበረባት። ቦታው እሷን ግዛቷ ተወስዷል፣ ሉዓላዊነቷ ተነክቷል። እነዚህ ነገሮች ስላሉና አስቸጋሪ ነው። እንደምታየው ነው በምድር ኦርቢት ላይ የተለያዩ ወታደራዊ ትንታኔዎች አሉና ከኦርቢት ከሄደ በኋላ ወደ ስፔስ ሄዶ የራሱን አቅም የመጨመር የመቀነስ እንደውም እዛው ላይ እንደ ሪያክተር አይነት ነገሮች አሏቸው። አንዳንዶቹ ጦር መሳሪያዎች እዛው ላይ አቅማቸውን ከፍና ዝቅ እንዲያደርጉና ዓለምን ዞሮ እንመታለን የሚሉትም እንደነዚህ አይነቱን አርኤስ 28 ሳርማት የሚባሉትን የጦር መሳሪያ ራሻ ስለታጠቀች ነውና እንዳልከው ነው። ይሄ በጣም ፕሬዚዳንት ቭላድሚር ፑቲን በጣም አደገኛ የጦር መሳሪያ የታጠቁባቸው አጋጣሚዎች ስላሉ ቀላል ላይሆን ይችላልና በደቂቃዎች ውስጥ ምናምን ይላሉ። ዛቻ አይደለም፣ እንደዚህ አይነት አደገኛ ጦር መሳሪያ ስላላቸው ነው። ይህን ሲባል ግን ምንም ሩሲያን መደገፍ ሳይሆን ያለው እውነታ እንደዛ ስለሆነ ጭምር ነው። ዩክሬን ግን ኖሯት ቢሆን ምንም ነው የምትጠቀመው። አንደኛው ኮዟም ልክ ሊሆን ይችላል አይደለ? ግዛት ከተወሰደ ሉዓላዊነት ከተደፈረ እነ ፑቲንም እኮ ኒውክሌር መጠቀም የሚችሉት ቁልፏን የሚጫኑት ግዛታቸው ከተነካ ሉዓላዊነታቸው ከተነካ እንደዚህ ብዙ ነገር አለ። ቀይ መስመሮች አሏቸውና ዩክሬንም ቀይ መስመሯ ምንም ጦር መሳሪያ ቢኖራት እንዳላት ግልጽ ነውና ከሱ አንጻር እንደሆነ ለማሳየት ነው። ምናልባት አሜሪካ የጦርነቱን ከፍና ዝቅ ማለት ተከትላ ስትራቴጂ ልትነድፍ ትችላለች የሚሉ ሀሳቦች ሲመለከት ነበር። እውነትም ያስብላል። ምክንያቱም የተወሰነ አሁን ዩክሬን የ40 ቀን ካምፔኑ አለ አይደለ? ጥቃት ስትሰነዝር ፕሬዚዳንት ዶናልድ ትራምፕ የተወሰነ የሀሳብ መለሳለስ አምጥተው ነበረ ፓትሪዮት ሲስተሞችን ለመስጠት ምናምን። ከዛ የለም እንደዛ ላልኩም አይነት ጭምር ሲሏቸው ነበርና ብዙ ነገሮች አሉ። ስለዚህ ይህን እንዴት የአሜሪካ ፖለቲካ በእርግጥ ከሩሲያ ፖለቲካ ጋር አብሮ ሊታይ የሚገባው ጉዳይ ነውና እንዴት ይታያል? ልክ ነህ። የአሜሪካን አቋም በዩክሬን ጦርነት ላይ እንዴት አድርገን ኤክስፕሌን እናድርገው? አንደኛ አሜሪካ ውስጥ ያሉ ራሱ ገዢ ፓርቲዎች የነሱ የተለያየ ባህሪ ያለ ትዋርድስ ዩክሬን በተለይ ዲሞክራቶቹ ትዝ ይለኛል በነ ሂላሪ ክሊንተን ጊዜ ጀምሮ በነ ኦባማ ጊዜ ጀምሮ የነበራቸው ናሬቲቭ በጣም ጦረኛ ነው። በጣም ጦረኛ ነው። አግሬሲቭ የሆኑ ነበር ዲሞክራቶቹ። ሪፐብሊካኖቹ በተለይ በነ ትራምፕ ከነ ትራምፕ ጋር ያሉት አሜሪካ ፈርስት የሚሉት ፖለቲከኞች ያን ያህል እንትን ማለት አይፈልጉም። ሩሲያኖችም በዛው በአካባቢያቸው ተወስነው የራሳቸውን ኢንጌጅመንት እስከ ገቡ ድረስ እኛ አሜሪካንም ይሄ ዌስተርን ሄሚስፌር ላይ ሌሎች አካባቢ እንድንንቀሳቀስ እድሉ እስከ ተሰጠን ድረስ ያን ያህል ለዩክሬን ድጋፍ አያሳዩም እነ ዶናልድ ትራምፕ እና የነሱ አደጋገፍ ከፍና ዝቅ ማለት አሜሪካ ውስጥ ያለው ገዢ ፓርቲ ራሱ ይወስነዋል። አንደኛው እሱ ነው። ሁለተኛ አሜሪካ ምንድነው ፍላጎታቸው? ማዕቀብ በመጣልም በማደራደርም ይሄ ካሮት ኤንድ ስቲክ በሚባለው አንድ ስጋት አላቸው። በተለይ ኔቶ በተለያዩ ቁርቁሶች ከሩሲያ ጋር የኒውክሌር እንትን ውስጥ እንዲገባ አይፈልጉም። በጣም ከባድ ነው። ቅድም የዘረዘርካቸው የሩሲያ ወታደራዊ አቅሞች አሉ፣ የአሜሪካም ወታደራዊ አቅሞች አሉ። እነዚህን አቅሞች ባይዘወይ ተጠቀሙባቸው እኮ ማለት ሚቹዋል ዲስትራክሽን ነው። ማንም የማይሸንፍበት አብሮ ነው የሚጠፉት። ስለዚህ ጸባቸውን በመለስተኛ ደረጃ ነው የሚያደርጉት። በድርድርም ያደርጉታል። የነሱ ፍላጎት ደግሞ ካልተሳካ ለዩክሬን አንቲሚሳይል ፓትሪዮት እንፈቅዳለን በሚል ጫና ኢኮኖሚያቸው ላይ ማዕቀብ በመጣል ጫና ውስጥ እየከተቱ ወደ ድርድር እንዲመጡላቸው ይፈልጋሉ እንጂ ወደ ኒውክሌር ደረጃ ኔቶና ሩሲያ እንደ ፊት ለፊት እንዲዋጉ አለመፈለግም አለ። ይሄ ያለና ሚድል ኢስትም የሚፈጥረው ችግር አለ። አሁን ሚድል ኢስት የሆርሙዝ ጦርነት ውስጥ እያሉ የዩክሬንን ጉዳይ እንደ ሰከንደሪ
የማድረግ ነገር ነበር በአሜሪካኖቹ። አሁን እሱ እየተራዘመ ሲሄድ አሁን ደግሞ የምናያለ ኢኮኖሚያዊ ማዕቀብ ሩሲያ ላይ ኢኮኖሚያዊ ማዕቀብ በመጣል ለዩክሬን ደግሞ ድጋፍ ከአውሮፓውያን ጋር ሆነው ድጋፍ በመስጠት ነው የተጠመዱት። ዋና ስትራቴጂያቸው ምንድነው? በድርድር ቢያልቅላቸው ይመርጣሉ እነ ዶናልድ ትራምፕ። ካልሆነ ግን ሩሲያን በማዕቀብ በምናምን እያስገደዱ ወደ ድርድር ማምጣት እንጂ ወደ ኒውክሌር እንትን እሰጥ አገባ ውስጥ መግባት አይፈልጉም። ይሄን እያነበቡ ነው ኢንጌጅመንታቸውን ከፍና ዝቅ እያደረጉ ያሉት አሜሪካን እንዲህ ማለት እንችላለን። ትክክል ነው። አዎ ምክንያቱም አሜሪካ ጉዳዩ አንድ ዩክሬን ወይ ደግሞ አንድ ቻይና ወይም ራሽያ አይደለም። አሜሪካ በርካታ የዓለም ፖለቲካን በተለያየ መንገድ የምታንቀሳቅስ ነች እና ደግሞ የዓለምን ፖለቲካ በመምራቱ ረገድም ያላት ሚና እንደምታውቀው ነው። የቤት ስራዋ ብዙ ነው። አሁን እነ ዘለንስኪ ችግር የሆነባቸው አሜሪካም ሌሎቹ ምዕራባውያንም ሩሲያን ጠል ናቸው፣ ከሩሲያ ውጭ ሌላ ጠላት እንዳላቸው አያስቡም የሚል አይነት አረዳድ ያላቸው ይመስላልና እነ ትራምፕ ደግሞ በኤዥያ ፓሲፊክ አካባቢ ያለባቸውን ውጥረት እንደምትመለከተው ነው። መግቢያችን ላይ ያነሳ ነው የሰሜን ኮሪያን ጉዳይ እንኳን ብትወስደው ቀላል አይደለም። በዛ ላይ ደግሞ የነ ሰሜን ኮሪያ ጋር እንኳን የሚታረቅ ምናምን ሊያደርጉት ይችላሉ። ምክንያቱም አንድና አንድ ወታደራዊ ፍጥጫ አርገህ ልትወስደው ትችላለህ። እነ ቻይና ግን በሁሉም ዘርፍ ነው የሚመጡበት። በኢኮኖሚውም አሉ፣ በማህበራዊ ጉዳዮችም፣ በቴክኖሎጂም በሁሉም ነገር ነው የሚያጥለቀልቁና እነሱንም አደብ ማስገዛትን ባይባል እነሱንም ግምት ውስጥ ያስገባ ወታደራዊ እንቅስቃሴ በደቡባዊ ቻይና ባህር በታይዋን ዙሪያ አካባቢም በተለያዩ አካባቢዎች ላይ ያስፈልጋቸዋል በቢጫ ባህር ሳይቀርና እነሱን ታሳቢ ስለሚያደርጉና ፕሬዚዳንት ዶናልድ ትራምፕ ሙሉ ጉዳያቸው ዩክሬን ትሆናለች ብሎ መውሰድ አስቸጋሪ ነው። እና ሩሲያ ግን ሙሉ ጉዳያቸውን እነ ሩሲያም ዩክሬን ብቻ አይደለችም። እንደምታውቀው የደቡብ የሚባለውን ጥምረት ትንሽ ጎስቋላ ህይወት ያለውን ዓለም ይዞ የመሄድ ፍላጎት አላቸው። እሱም የነሱ የቤት ስራ እየሆነ መጥቷል። የቤት ስራቸውን ባትልም በራሳቸው ጥቅም ልክ የሰፉት ሊሆን ቢችልም ግን ደግሞ እነዛ ነገሮችም ላይ አላማ አላቸው። እንደ አንድ ሀገር ራስን ብቻ መከላከል ሳይሆን ብዙ ነገሮችን በዓለም ዙሪያ ጫና መፍጠርም ወይም ደግሞ መቆጣጠር ይፈልጋሉ። የኢራንን ጉዳይ ፕሮጀክት ማድረግ ይፈልጋሉ። የኢራንን ጉዳይ በራሳቸው መንገድ ሊቋጩትም ብቻ አይፈልጉም። ምክንያቱም ኢራን ብትሸነፍ ወይም ደግሞ እጅ ብትሰጥ ኖሮ እነ ፕሬዚዳንት ቭላድሚር ፑቲን ምንድን ነበረ የሚሰጣቸው ስም የነ በሽር አልአሳድን እንኳን ወሰዷቸው እንጂ መሸነፋቸው ብዙ ሰዎችን ሲያነጋግር ነበሩ። የት ሄዱ ሲባሉ ነበርና ጉዳያቸው አንድ ዩክሬን ብቻም አይደለችም። በእርግጥ ለነ ፑቲንምና ሰፋ ያለ ነው። ፖሊሲያቸውን በዛ ልክ ነው። ቅድም ያነሳ ነው የብሔራዊ ጥቅም ጉዳይ እዚህም እዛም እንድትረግጥ ያደርጋልና በተለይ እንዳልከው ደግሞ ሪፐብሊካኖቹ በዋነኝነት ይህን ጦርነት ለምንድን ነው የምንዋጋው? የሰው ጦርነት እንደው ጦርነቱ ግፋ ቢል የአውሮፓውያን ነው እንጂ የኛ አይደለም እስከ ማለት ደርሰዋል። አትላንቲክን ተሻግረው ይመጡላቸዋል ምናምን ሲባሉ እንዴት እንደሚበሳጩ ታስታውሳለህ። ዘለንስኪ ኦቫል ኦፊስ ሄደው ፑቲን እዛ አካባቢ የሚቆሙ አይደሉም፣ በአትላንቲክ በኩል ነው፣ ስለ ራስ አውራ ነው። ከዛ መከላከያ ሚኒስትሩም ራሳቸው ትራምፕ ውሻ ሲያረጓቸው የነበረውና ቫይስ ፕሬዚዳንቱ ጄዲ ቫንስ እና እንዲህ አይነት ነገር አለ። አሜሪካም የማታስነካቸው ነገሮች አሉ፣ ብዙ እንትኖች አሉና ከብሔራዊ ጥቅም አንጻር ከኛም ከራሳችን ጉዳይ ጋር ግንኙነት ስላለው ነው ብሔራዊ ጥቅም ከዛ አንጻር የሚቃኝ ከመሆኑ ጋር ነውና እነ ዘለንስኪ በእርግጥ ጭንቅ ውስጥ ናቸው። ሀገራቸውን ማዳን አለባቸው። በተለያየ አጋጣሚ የጦር መሳሪያ መሰብሰብ አለባቸው። ደግሞም መታረቅ እርቅ መፍጠር ወይም ደግሞ ያለውን ነገር በተወሰነ መጠን መደራደርም ያስፈልጋል እንጂ አሁን ባለው ሁኔታ ቅድም ያሳየናቸውን የጦር መሳሪያዎች ቢጠቀሙስ እነዚህ ሩሲያውያን በተለያየ ምክንያት ላይ ተጠቀሟቸው እንደሚችሉ እንደው ለማሳየት ሞክረናል እንጂ አይጠቀሙም። አንደኛ ዓለም ፊቷን ልታዞርባቸው ትችላለች። ፑቲን ሰርማትን ቢጠቀሙ ምን ሰው ነው ወይስ ብለን ከኑክሌር ኮ ኢቭን ኮንቬንሽናል አድርገህ ብትልከው እንደዚህ አይነት ጦር መሳሪያዎች አስቸጋሪነታቸው ለመደበኛ ጦርነትም ይውላሉ። ኖርማል ሚሳይል ሄደው ሊያጠቁ ይችላሉ። ኖርማልም ታረጋቸው ይችላል። ከዛ ደግሞ አረር ጫፉን አሸክመ ትልካቸዋል። ዋርሄዱ ከባድ መልቲ ፐርፐዝ ናቸው። ይሄ ዱዋል ፐርፐዝ እንደሚባለው በተለይ እንትን አማጺ ምናምን የሚባሉ ኃይላት ላይ እንዲህ አይነት ነገር አለ። ለሲቪሊያን አገልግሎትም ለጦር አገልግሎትም የሚውሉ አይነት ስሜት እንዳለው ለኑክሌርም ለኖርማል ወይም ደግሞ ምንድነው
መደበኛ ጦርነቶችም የሚያግዙ ይሆናሉና ከዛ አንጻር ነው እንዳልከው ይሄ የዓለም የፖለቲካ ስርዓትንም ታሳቢ የሚያደርግ ሆኖ ታይቷል። እንደው የኔቶ አባል ሀገራትም ድሮን የአየር ክልላቸውን ከዚህ ቀደም የነበሩት እዛው ምስራቅ አውሮፓ ላይ ያሉት እንደምታውቀው ነው ሮማኒያ ምናምን የተለመደ ሆኗል። አንድም በራሻ ይባላል አንድም ደግሞ የዩክሬን ስታ ምናምን ይላሉ። በአብዛኛው ግን የሩሲያ ድሮኖች ናቸው። ሩሲያ ጡንቻዋን እያሳየች ነው። መድረስ እችላለሁ ወይ ወይም ደግሞ ኔቶ አንቀጽ 5ን ኢንቮክ ሊያደርግ ይችላል ወይ እኔ ብገባ የሚል ነገሮችን ለማጣራት የሚያደርጉት ነው የሚል ሀሳብም አለ። ግን እነ ጀርመን ሳይቀሩ እነ ቤልጂየም ሳይቀሩ እንዲህ አይነት ነገር ስጋት ገብቶባቸዋል። ልክ ነው። እንግሊዝም አንዳንድ ቦታዎች ላይ ጥያቄ ታነሳለች። ልክ ነው። እንደዛ ይባላል። ምናልባት ይሄ የሩሲያ ጉዳይ ያነሳው የነሱ ጉዳያቸው የምስራቅ አውሮፓ ብቻ አይደለም። እንደው ከዛ ከፍ ያለ በልካችን ፓወር ፕሮጀክት እናረጋለን፣ በልካችን ሚና እንጫወታለን ነው የሚሉት። ብሔራዊ ጥቅማቸውን ለማስከበር ኤኒ ፓርት ኦፍ ዘ ወርልድ የሚንቀሳቀሱ ሀገር እየሆኑ ነው አሁን ሩሲያን። አሁን ለምሳሌ በዩክሬን ጦርነት ጀምሮ ሩሲያ ላይ ከፍተኛ የነዳጅ ማዕቀብ፣ የጋዝ ሽያጯ ላይ ማዕቀብ አውሮፓውያን ምናምን ጥለው ደግሞ አንዳንድ ጊዜ ከዚህ ከሳህል ቀጠና አገራት ጋር የሚገናኝም እኮ ኢሹ አለ ቢኒ። ለምሳሌ የሳህል ሀገራት እነዚህ እነ ናይጄሪያ ምናምንን አውሮፓውያን የራሽያን ነዳጅ በማዕቀብ ይገቱና ከናይጄሪያ በሳህል አድርገው በአልጄሪያ አድርገው ሜዲትራኒያን አቋርጠው ወደ ደቡብ አውሮፓ የነዳጅ ፓይፕላይን ራሱ ፕላን አላቸው ሲባል አሁን የሩሲያ ነን ስቴት አክተርስ እዛ ሳህል ቀጠና ውስጥ የሚያደርጉትንም ታውቃለህ። እነ ዋግነሮቹ እና እነሱ በምስራቅ አውሮፓ ብቻ ሳይሆን ለብሔራዊ ጥቅማቸው ሳህል ድረስም ይመጣሉ። ኦል ኦቨር ዘ ወርልድ ሙቭ የሚያደርጉ አክተር እየሆኑ መጥተዋል። ማሊም ላይ ኒጀርም ላይ እንደ ቡርኪና ፋሶም አሉ፣ ሩሲያ ላይ ናቸው አሁን አሉ። በደንብ ዲፕሎማሲያቸው የሆነ ጉዳይ አለ። እቺ የሶስቱ ሀገር ብቻ ሳይሆን የከላይ የሚካሄድም ኢሹ አለ። ሌላው ያነሳው እነዚህ የምዕራብ አውሮፓ ሀገራት በድሮን በምናምን የአየር ክልላቸው እየተጣሰ ነው የሚባለው ነገር የተለያየ ትርጉም ይሰጧል። እንዳልከው አውሮፓውያን እንዴት አድርገው ነው ፐርሲቭ የሚያደርጉት? ስህተት አይደለም እንደው በስህተት ገባ ይባላል እንጂ በስህተት አይደለም። ይሄ የኛን የራዳር ሲስተም የኛን ሪአክሽን ቴስት ለማድረግ ራሻ የምትልካቸው እንጂ በስህተት አይደለም የሚል አቋም ይዘዋል። ከዚህ ላይ ይነሱና ይሄ ከሆነ የራሻ ፍላጎት ብለው አንደኛ ፖለቲካዊ ውግዘት ያወግዛሉ። ሩሲያ እንዲህ አይነት ነገር ሉዓላዊነታችንን የአየር ክልላችንን መጣስ የለባትም እያሉ የጋራ ፖለቲካዊ ውግዘት ያካሂዳሉ። አንደኛ ፖለቲካዊ ውግዘት ግን አይበቃም። በተለይ ኔቶም ኢስተርን ፍላንክ የሚለውን በስተ ምስራቅ በኩል ያለውን ወታደራዊ ዝግጁነቱን በጣም እያጠናከሩት መጥተዋል። ይሄ አንቲ ድሮን የጸረ ድሮን ሲስተሞችን በምስራቅ አካባቢ በደንብ እያጠናከሩ መጥተዋል። እና ደግሞ እንትን የሚባል ነገር አለ፣ ድሮኖቹ ጃም በማድረግ እንዳይሰሩ የማድረግ ቴክኖሎጂካል ካፓቢሊቲ የመገንባት ሂደት ውስጥ ነው ያሉትና የሚገቡ ድሮኖችም በስህተት ነው ተብሎ እየታየ አይደለም በአውሮፓውያን። በስህተት ካልሆነ ደግሞ እኛ አውሮፓውያን ምን እናደርጋለን ብለው እነሱም የቤት ስራቸውን እየሰሩ ነው ያሉት። እንዲህ አይነት ኢንተርፕሪቴሽን አለው። ይሄ የአየር ክልላቸውን የመጣሱ ጉዳይ ኖርማል ጄኒውን ስህተት ተደርጎ እየተወሰደ አይደለም። እሱ ላይ ተመስርተው ደግሞ መስራት ያለባቸውን ስራ እየሰሩ ነው አውሮፓውያን። ይሄ እንትን ኖርማል አጋጣሚ ነው ብለህ እንዳትወስደው እንኳን አስቸጋሪ የሚያደርገው እኮ የሚታዩባቸው ቦታዎች ናቸው። የጦር ሰፈር ላይ ምናምን ነው የሚታዩትና ትንሽ ያስቸግራል። አንዳንዱ ደግሞ ከፈነዳ በኋላም የታዩ አሉና ብዙ ግን የሚያስቸግረው ነገር አንደኛ አይተማመኑም። በተለይ እነዚህ ኢስሪ እየተባሉ የሚጠሩት እነ ጀርመን፣ ፈረንሳይና ብሪታንያ ማነች ሩሲያን ብዙ አያምኗትም። ሩሲያም አደሴም ታይም እነሱን አታምናቸውም። ከዚህ ደግሞ ትንሽ ከሶቪየት እየተገነጠሉ የሄዱት ሀገራትም በዚህ በምስራቅ አካባቢ ያሉት እነሱ ኔቶ መግባትን ብቻ እንደ ትልቅ አምበሬላ ወስደውታል። ኦፍ ኮርስ ነው፣ ግን ደግሞ ኔቶም ቢሆን የራሱ እንትን አለው አይደለ? አንዳንድ የቤት ስራው ሊበዛ ይችላል። በመሀል መከፋፈል ይኖራል። ሁሉም 32ቱ ተስማምቶ አንድ ሀገር ላይ ጦር የማዝመት ግዴታ ሊኖርበት ይችላል። እነሱን ነገር ስትመለከት በኮንሰንሰስ ነው የሚሰራው ኔቶ። ስምምነት ያለው ነው። በማጆሪቲ ቮት አይደለም፣ በኮንሰንሰስ ነው። ብዙ ነገሮችን ስታያቸው ደግሞ ቋሚ መቀመጫውን እንኳን የምትጠራጠረው እኮ ነው ብራሰልስ ያው ይባላል። ግን በዋነኝነት ደግሞ አብዛኛውን ነገሮች
ከዚህ ተስማምተህ የምታደርገው ነውና በአብዛኛው የሰብሳቢነቱ ሚና እንደው ዝም ብለህ ከኢኮኖሚውም ከሚሊተሪ አቅሙም ካላት አስተላለፍም ስትመለከት አሜሪካን ተከትሎ የሚሄድ ነው እና ኢቨን ልትወጣ ስትፈልግ እንኳን 1 አመት ምናምን ትሰጣለህ። ስትሰጥ የምታሳውቀው ለአሜሪካ አሜሪካ ከዛ ፕሮሰስ አድርጋለ ነው የሴኩሪቲ ጋፕ እንዳይፈጠር ክሊር አውት ታረጋልና እንደዚህ አይነት ነገሮች ስላሉ 32ቱም እንደሚታሰበው እነዚህ ሁሉ ብትወስዳቸው ይሄ እንዳለ ኖርዌይን ሁሉንም እንደው ጠቅላላ 32ቱንም ብትወስድ ኤክሰፕት ከግዙፎቹ ከና አሜሪካ የሰሜን አሜሪካኖቹ እና ካናዳ እነሱን ትታቸው አብዛኞቹ የሩሲያ አቅም ጋር የማይገናኙ ናቸውና ያው ዊዛውት አሜሪካ አይሆንም። እና እሱን ነገሮች ኔቶ ያለ ምንድነው የሚባለው ኔቶ ጦርነት በሩሲያ ላይ ወይም ደግሞ በሆነ ሀገር ላይ ቀሰቀስኩ ካላለ ባህር ላይ ከባህር እንደወጣ አሳ ይቆጠራል እንትና ይሉ ነበር ማናቸው ሰርጌይ ላቭሮቭ የውጭ ጉዳይ ሚኒስትሩ የሩሲያ እሳቸው እንደዛ ይላሉና ይሄ ስለዚህ አሜሪካም ከወጣች ይሄኛው ልክ እንደ ከባህሩ እንደወጣ አሳ ልትቆጥረው ትችላለህ። አንድ ላይ የሚሄድ ነገር አይኖርም። ግን አውሮፓ ላይ በራሳቸው ደግሞ ጠንከር ያለ ነገር የአውሮፓ ሴኩሪቲን የመገንባት ልክ ቀደም እንትን ባለፈው የተወያየንባቸው የመካከለኛው ምስራቅ ሀገራት ወይም ደግሞ ገልፎቹ ከካታር ማናት ከቱርክ ጋር ፓኪስታን ሳውዲና ቱርክ የነበራቸው ስምምነት ጥምረት ከሱ ልክ የሆነ አነስ ያለ የኔቶ ስም ወይም ደግሞ ኢስላሚክ ኔቶ ሲሉት ነበር። ከዛ ሲጠብ ደግሞ የሱኒ ኔቶ አይሉታል። እንዲህ ያረጉ የመሄድ አይነት ነገር ካልሆነ በስተቀር ብዙ ነገሮች ትንሽ አስቸጋሪ ሊሆኑ ይችላሉ እዛ አካባቢ። ግን በዋነኝነት ኔቶና ሩሲያ ወደ ጦርነት ይገባሉ ተብሎ አይታሰብም። ምንም እንኳን በዚህ ዘመን የሚፈጠሩ ነገሮች አስፈሪ ቢሆንም ኦቨርናይት የሆነ አስቸጋሪ ነገር ይፈጠራል። በተለይ እንደ ፕሬዚዳንት ዶናልድ ትራምፕ ያሉ መሪዎች ባሉበት በሆነ በትሩዝ ሶሻል ሚዲያቸው ላይ በሚጽፉት ነገር ወዲያው ለማስተካከልም አይመችም። እርምጃ ወሰድ ከተባለ ጦርም ከወሰደ at the same time እንግዲህ አሜሪካና ሩሲያ ወደ ውጥረት ከገቡ እርምጃቸው እንደምታውቀው ነው መጠፋፋት ብቻ ነው ምርጫቸው። ምክንያቱም ማሸነፍ እንደማይችሉ ግምቱ ስላለ ማለት ነውና እነዚህ ነገሮች ምናልባት የአውሮፓን በጠቅላላ የምዕራቡን ዓለም ፖለቲካ ከሩሲያ ጋር በተለየ ቅርጽ እንድናየው ያደረገ ጉዳይ ሆኗል። ምናልባት የመጨረሻ ሀሳብ ካለ? ተመሳሳይ ነው። አንተ ካልክ ስጋቱ በደንብ ይታያል። ግን ሁሉ ጊዜ ከዚህ ሁሉ ወታደራዊ ኢንጌጅመንት አጠገብ መረሳት የሌለበት ደግሞ ዲፕሎማሲ የሚባል እኮ አለ። በዲፕሎማሲም እንደው ችግራቸውን ለመፍታት ቢሞክሩ ትልቅ ራስ ምታት ትገላገላል። አሁን እንደው ሰሞኑም አንዳንድ ፕሮፖዛሎች ወደ ዩክሬን እንደዚህ እየሰማን ነውና በዲፕሎማሲ ቢፈቱት የዩክሬንንም ጥቅም የራሽያንም የሴኩሪቲ ፍላጎት ባማከለ መልኩ እኮ ቢደራደሩ ወደ አውሮፓ የሚሄድላቸው እኮ የራሽያ ነዳጅ እጅግ በጣም ከማርኬት ያነሰ ተጠቃሚ ነበሩ። ግን ወታደራዊ እንትኑ እየተካረረ ሄደው እዚህ ደርሰዋል። እና ለዲፕሎማሲውም እንደው እድል ቢሰጡ እነዚህ ሀገራት የተሻለ ይጠቀማሉ ባይነኝ እንጂ እየተፋጠጡ ሄደው ወደ ለየለት ከኔቶ ጋር በተለይ ችግር ውስጥ ከገቡ ራሽያና ኔቶ በራሳቸው እርስ በርስ ይጠፋፋሉ። ለ45 ዓመታት ሶቪየት ዩኒየንና ዩናይትድ ስቴትስ ፊት ለፊት ያልተዋጉት አንዳቸውም እንደሚያሸንፉ ስለሚያውቁ ነው። ሁለቱም አብረው ከሚጠፉ ሌላ ቦታ የፕሮክሲ ጦርነት ውስጥ ነው የከረሙት። አሁንም ኔቶና ሩሲያ እንደዛ ናቸው። ማናቸውም አይሸናነፉም። ከኔቶ አጠገብ ብዙ አካላት እንደሚኖሩ ከሩሲያ አጠገብም እነ ቻይና እነ ኖርዝ ኮሪያ እነ ኢራንም አሉ። ይሄ ማንም የማያሸንፍበት አካሄድ ስለሆነ እንደው ለዲፕሎማሲው እድል ቢሰጡት የተሻለ ይመስለኛል። ለአካባቢውም በጣም ይጠቅማል። አውሮፓውያን ራሳቸውም ይጠቀማሉ። ራሽናሊ ካልኩሌት አድርገው ከራሽያ የሚሄደው የተፈጥሮ ጋዝና ነዳጅ በቺፕ ፕራይስ ስለሚደርሳቸው እንደው ተከባብረው የሚኖሩበት ስምምነት ቢፈጥሩ መልካም ነው ባይነኝ። ልክ ነው። አሁን ደግሞ አገራት አብረው እንደ ድሮ አይደሉም። አሜሪካ ኢራን ላይ ጦርነቱን ስትከፍት ሌሎች ሀገራት አንገባም ያሉበትን ስትመለከት ሩሲያ ጋር ሲሆን ደግሞ ከኢራን በጣም ሌቭሉ ከፍ ያለ ነው እና እንደዚህ አይነት ችግሮችም ስላሉ እንዳልከው ዲፕሎማሲውን መምረጥ የተሻለ ነው። በዛ ላይ ፕሬዚዳንት ዶናልድ ትራምፕ ስለምን ይሰቃያሉ? ቱርክ አንድ መረጃ ወጥቶ ነበር፣ ዋሽንግተን ፖስት ይዞት የወጣው ቱርክ የኔቶን ጉባኤ ካስተናገዱ በኋላ አውሮፕላን የቀየሩ
የቀየሩበት በኬተሪንግ መኪና ሄዱ የሚለው እሳቸው ማመኑ ጠዋትና ተደብቀው ወደ ሌላ አውሮፕላን ቀየሩ ተባለ። ዋሽንግተን ፖስት ነበር ያወጣው። ከዛ እሳቸው መቀየራቸውም ደግሞ ጠዋት ላይ ይፋ አደረጉና እንደዚህ አይነት እሳቸው ስለምን ይጨነቃሉ? አሜሪካስ እንደ ሀገር በብዙ ጣጣ ውስጥ ለምን ታልፋለች የሚለው ብዙ ሰዎችን እንግዲህ ታሳቢ ያደርጉታል ተብሎ ይወሰዳል። የዛሬውን እናጠናቅ። እንግዲህ በቀጣይ በቅዳሜው ፕሮግራማችን ደግሞ አዳዲስ ነገሮች ይፈጠራሉ። እሱን ይዘን እንመለሳለን። በጣም ጥሩ። አመሰግናለሁ። እኔም አመሰግናለሁ። ውድ ተመልካቾቻችን ስተከታተሉት የነበረው የኤንቢሲ ዓለም አቀፍና የተለያዩ ሀሳቦችን አንስተናል። በተለይም ደግሞ በቀይ ባህር ፖለቲካና በሁቲዎች እንቅስቃሴ እንደዚሁም ከመካከለኛው ምስራቅ ጋር የተገናኙ ሰፊ ሀሳቦችን አንስተናል። ከዛም ባሻገር በሰሜን አትላንቲክ የጦር ጥምረት ኔቶና በሩሲያ መካከል ያለው አሁናዊ ውጥረት ምን ላይ ነው ያለው፣ የሩሲያ አቅም እንደሚባለው ተዳክሟል የሚለውን በስፋት አንስተነዋል። ከአውሮፓ ፖለቲካም አንጻር እንግዲህ እንደተለመደው ትእዛዙ መሐመድና ቢኒያም ካሴ አብራችሁ ቆይታ አድርገናል። መልካም ጊዜ ይውላችሁ።